ካኔ ሄደ ይመስላል። በቃ እኔ ፓስፖርቴን ሲይዝ በቃ ሁሉም ነገር ከላይ ላይ ቀለለ ሀቡ ሁሉም ነገር። ከዛ ለመከራ የተፈተነ መቼስ መቼ እንትን ይለዋል። ፓስፖርቱን ያስኩኝ ወዲያ ማለት ጀመርኩ። አጎቴ ሚስቱን አናገረ። ችግር የለም ወስዳታለሁ አለች። እግዚአብሔር ይስጣቸው። በዚያም ብለው በቃ አቡ በብዙ ቻሌንጅ ማለት አለ። በጣም ብዙ ፈተና አለ አቡ። በቃም ላይክ መናገር የማልፈልገው ኢቭን በፓስፖርቴ ላይ አቡ እስከዛሬ ታምሜ በነገራችን ላይ ልጄን መሰራበት ቤት ልጅቷን ይዤ ወክ እያረኩ ነው ማወራውና ይቅርታ። ችግር የለም እናት ችግር የለም ማለት ከዛ ሀቡ ፓስፖርቴ ከወጣ በኋላ የአጎቴ ሚስት ጀመረችልኝ። የአጎቴ ሚስት ጀምራልኝ ወዲያ ለማለት ብር ያስፈልጋል። ዛስታይም ቤሩት ስትሄጂ ብር ያስፈልጋል። ያኔም ብዙም ባይሆን ያስፈልግሻል። ሰውን ቢወስድሽ ለምርመራ እኔ አዲስ አበባ ሄጄ አላቅም፣ አዲስ ነኝ። አዲስ አበባም ለመሄጃ ለሁሉም ነገር ያስፈልጋል። ከዛ ማርያምን ትያዛር ሴማ ቢኖር ደስ ይለኛል እዚህ ጋርና እሱም ያውቃል የኔን ታሪክ። አቡኔ በጣም የደከመኝ ልጅ ነኝ። አይዞሽ በማይታይዞሽ አሁን የደከመኝ አቡ በጣም በቃ ከሰው ጋር ስስቅ ስጫወት ሁሉም ሰው ሙሉ ይመስላል አይደለም። ሁሉም ሰው ላይ ትልቅ በሽታ አለ። ውሃ ከያዝሽ ውሃ እየጠጣሽ በእናትሽ ውሃ ጠጪ። ውሃ በሃይላንድ ይዘሽ ነው የወጣሽው? አዎ አለኝ። ማልቀስ ምንም ማለት አይደለም። ማለት ማልቀስ መሸነፍም አይደለም፣ ማልቀስ ነውርም አይደለም፣ ኃጢአትም አይደለም። ማንም ሰው ማልቀስ ሲፈልግ ማልቀስ አለበት እና አቡ ከዛ ያንን ጊዜ ፓስፖርቴን ማምናት ልጅ ነበረች። በቃ ማምናት ምወዳት ልጅ ነበረች። ወሰደች። አንቺ ጋር ይቀመጥልኝ፣ ባሌ ካገኘ ጠጥቶ ሲመጣ ይቀድብኛል ብዬ ከእናቴም ደብቄ እናቴ ተይ ከሷ ልጅ ጋር ተይ እያለች ወስጄ ጓደኛዬም አይደለችም ከእድሜ በላይ ናት። ወስጄ እሷ ጋር አስቀመጥኩኝ። አቡሷ ያስነቃችኝ ነገር እስከ ዛሬ በዱባይ ላይ ራቁቴን ያስኬደኛል። ያሰራችብኝ ነገር አቡ ኪያ ነው የሚያውቀው። ሲነሳብኝ እና ሲያመኝ እንዴት እንደሚያደርግ ለዛ ነበረ ማውራት አልፈልግም ያልኩት። ማለት በፓስፖርትሽ ነው ያሰራችው? አቡ በፓስፖርት ያለሽ ህይወቴ እንዲበላሽ አቡ እዚህ ዱባይ ላይ ሲያመኝ ራቁቴን ነው አስፋልት ላይ የሚያስኬደኝ። ያ ከሌለ እንደ እብድ ነው የምሆነው። እሱ ነው የሚሰበስበኝ፣ እሱ ነው ወስዶ ጸበል የሚያስጠምቀኝም በዚህ ሀገር ራሱ። እና ዛሬ ይሄንን አልነበረም ነገር ችግር የለውም። ዶን ወሪ ማሪ፣ ምንም ችግር የለውም። ውሃ ጠጪ፣ መጀመሪያ ውሃ ጠጪ። ከሃይላንድ ውሃ ውስጥች ፊትሽን ታጠቢው አንዴ ትንሽ እንዲያረጋጋሽ። ከዛ በኋላ ፓስፖርትሽን እሷ ጋር ካስቀመጥሽበት ነው የምትቀጥል። እሺ፣ ገና ቤሩት ሳትሄጂ። ስለዚህ መጀመሪያ ውሃ ጠጪ። እጅሽ ላይ ውሃ አለ ብለሻል አይደል? ውሃ ጠጪና ከዛ በውሃው ፊትሽን ታጠቢ። ማልቀስ በፈለግሽ ሰዓት ማልቀስ ትችያለሽ። ምንም ችግር የለውም። ማልቀስ ትንሽነት አይደለም፣ ስስነት አይደለም። ጠንካራ ሰዎችም ያለቅሳሉ። Monster under my bed. I'm so scared. I'm so scared. ነው ትንሽ ነው አይችልም ምናምን ማለት አይደለም። ጠንካራ ሰዎችም እናለቅሳለን። ስለዚህ አዎ ከዛ ፓስፖርቴን እሷ ጋር አስቀመጥኩኝ። እሷ ጋር አስቀምጬ በቃ
እሷ ጋር አስቀመጥኩኝ ሀቡ። እሷ ጋር ፓስፖርቴን ካስቀመጥኩ በኋላ የሆነ ጊዜ ትዝ ይለኛል ማለት እግዚአብሔር ምስክሬ ነው። ይሄ ጨለማ ይንጋልኝ ኪያዛ አርሴማ እኔ ሀቡ ቤት ወስዳታለሁ ያቺን ልጅ ብሎ ነበረ። ኪዩ አልኩት አትውሰዳት፣ ለፈጣሪ ሰተተዋት፣ እኔም ለፈጣሪ ሰጥቼ ነው ምተዋት። ዛሬ ላይ በእናት ላይ እንደዚህ አድርገሻል ብንላት አታምንም። ለፈጣሪ ሰተን እንተዋት አልኩት። የሷን ነገር ላነሳልሽ የቻልኩት አመት ያህል ፓስፖርቱ ከወጣ በኋላ በስቃይ ቁጭ አልኩኝ በአንድ ሰው በሷ ምክንያት። ከሷ ቤት አልወጣም ማለት የቤሩቱ ፕሮሰስ ያጎትሽ ሚስት ቤሩት ልትወስድሽ ፓስፖርት እየሰራሽ ይሄ ምንድነው ስሙ የቀቀልሽ የምትሸጪው ነገር ስሙ ምን ነበር? ቦይና እንደ ድንች አይነት ነገር ነው። አዎ እንደ ድንች አይነት ነገር ነው። ስራ ስር ነው። ኦኬ ስራ ስር ነው። ቦይና እየቀቀልሽ እየሸጥሽ አጠራቅመሽ ፓስፖርት አወጣሽ። በጣም ደስ አለሽ ፓስፖርት ስላወጣሽ። ሶ አጎትሽ ደግሞ ሚስቱን ቤሩት ያለችውን አናገረልሽ ነው ወደ ቤሩት ልትሄጂ ፕሮሰስ ሊደረግልሽ። ሶ ባልሽ እንደ ልማዱ ሰክሮ ሲገባ ካገኘብሽ ቀዶ እንዳይጥልብሽ ፈርተሽ እሷ ጋር አንዲት ሴት ጋር በአደራ አስቀመጥሽው አይደል? ሶ በአደራ አስቀመጥሽው እሱ ጋር ነው። ከዛ ምን ሆነ? በአደራ አስቀምጬ ከዛ እኔም እሷም እንትን ነው ታውቂያለሽ፣ ያጎቴ ሚስት ነገሮቹን ጸጥ አረገችብኝ መሀል ላይ ስታረግ። በቃ እንደዛ ከሆነ በሌላ አንድ አባት አሉኝና የነፍስ አባቴ በሌላ ይጀመር እኔ ማቃት አለ ይሉና፣ ምክንያቱም ሁሉም ሰው ስቃዬ እየበረታ ሲሄድ እኔን እዛ ማየት አልፈለገም። በቃ ሀቡ ግን ደስ የሚልሽ ነገር እንደዛ ትታመሚያለሽ፣ ያምሻል። ምንድነው ስቃይሽ? ሀቡ እግዚአብሔርን ከጅብ አፍ አስጥለውኛል። ባሌ መቶኝ እየሮጥኩ ስወጣ በቃ ያኔ እኔ ስቃይ በየምሽቱ ሲመታኝ ሮጬ እናቴ ቤት ነው የምመጣው። ሮጬ ጎረቤት ጋር እኮ ከሱ የተገላገልሽ መሰለኝ። ኦልሬዲ እናትሽ ቤት ሄደሽ ነፍስሽ ተመልሶ እሱ ቤት በራብ ልትሞቺ ነበር። እናትሽ ቤት ሄደሽ መብላት፣ ቡና መጠጣት፣ ነፍስሽ መመለስ ጀመረ። ቀን ብቻ እናትሽ ቤት እየሄድሽ ማታ እሱ ቤት ነበርሽ። እኔ እኮ የተገላገልሽ መሰለኝ ኦልሬዲ እናትሽ ቤት ስትመለሽ። ኖ እሱ ጋር ሁለቱም ጋር ሆንኩኝ። እናቴ ጋም እሱ ጋም እያልኩ ነው። ለምን አቡ እናቴ የኔንም የልጄንም ፍላጎት ልታሟላ አትችልም፣ ግዴታም የለባትም የልጄ ገባሽ? ለዛ ግዴታ ታመጣለች እንጀራ በሚሸጥበት ያንቺን። አቡ እሱም ራሱ የለም በቃ እንጀራ በስቶ የኛ ቤት እንጀራ መሸጥ ከሰረ በቃ ሆቴሎች ምኖች የሚያዟት ሁሉ ከሰረ። ለዛ ባሌ ጋም እናቴ ጋም እየሆንኩኝ ነበር። ምንድነው ስራው? አቡ ረዳት ነው። ስለዚህ ብዙ ገቢ የለውም ማለት ነው። በቀን 20 ብር የሚሰጥሽ ስቲል አልተቀየረም። እናትሽ ቤት እየሄድሽም እየመጣሽም ስቲል ገቢ የውጪ በቀን 20 ብር ነው የሚሰጥሽ። ግን አቡ ባይጠጣ እሱ በጣም ብዙ ያገኛል። ባይጠጣ ባይሰክር ቤቴ ትዳሬ ካለ አቡ የሚያገኘው በቃ ማለት እንዳቅምሽ ትኖሪያለሽ እኮ። እኔ ግዴታ እናቴ ቤት እንጀራ ስለበላው ባሌ ጋም ሄጄ እንጀራ ልብላ ማለት አልችልም። ያገኘሁትን ልበላ ወስኜ ነው የምገባው። ከዛ የሆነች ደላላ አለች አሉኝና የሆኑ አባት የነፍስ አባታችን ናቸው። በእሷ በኩል ጀመርን። ፓስፖርቴን ሰጠው። እቺ ልጅ ሄዳ ለደላላዋ እባክሽን ትሂድ እሷ ከኔ ይልቅ እቺ ፓስፖርቴ ላይ አሰራች የምልሽ ከኔ ይልቅ እሷ ትሂድ። ባሏም አንዳንድ ጊዜ አቡ ሰው መጥፎ ነገር አድርጎብኛል ብለሽ ጥሩ ያደረገልሽን ነገር መሸፈንም ኃጢያት ነው፣ በጣም ኃጢያት ነው። ለምን የክፋቱን የሚሰጠው ፈጣሪ ነው፣ የደግነት የሚሰጠው ፈጣሪ ነው። ሐቀኝነት ለራስ ነው። በቃ ከዛ ትሂድች ልጅ ብላ ለደላላዋ ነገረቻት። ከዛ እሺ ችግር የለም ትሄዳለች። እኔ የሷን እንደውም ልክ ያለውኝ አለች። ልከሻላው በቃ እሰይ በቃ ስንት ነው የሚያስፈልገው? 2000 ብር አምጪ ሀያቡ። ከዛ 2000 ብር ለኔ ከየት አባቴ ነው የሚመጣው? ከየት አባቴ? እናቴ ቤት አላት። የእናቴ ቤት ካርታ ፕላን አስይዘን እንዳንል የእናቴ ቤት ግብር እንኳን አያውቀውም። የድሮ አባቶች ቤት አይገብሩም ሲኖሩ መሰለኝ አቡ። አልተገበረም፣ ምንም የለም። በምንድን ነው የምንኖረው? በማን ነው ካርታ ፕላንስ የሚይዝልን በዛ ታይም ላይ? ከዛ በኋላ አንድ ሰውዬ ሄጄ ሀብታም ነው ሰፈራችን፣ እከሌ እባክህን 2000 ብር ቸግሮኛል ሊሄድ ነው፣ እሱ ቤት ነው ተከራይቼ የምኖረው፣ አከራዬን ማለት ነው፣ እባክህ ስጠኝ
ስለው የእናትሽን ቤት አለኝ ኦሞ የሚባል የሚያበድር አለ መሰለኝ በዛ ጊዜ በኦሞ አስይዢ አለኝ። ከዛ ይሰጥሻል ያንን ብር እኔ መጥቼ ነገሮች ተበላሽተው ካልተሳካልኝ የእናቴን አውጥተው በረንዳ ሊጥሏት ገባሽ? ከዛ ኖ እኔ እናቴን በረንዳ ጥዬ እኔ አልሄድም ይቅርብኝ። አንድ ደግሞ አለች ሄድኩና እባክሽ አልኳት እባክሽን ሙዳይ አፈር ልብላ ብዬ አልሰጥም ያለች ልክ የለኝም አልሰጥም ብላኝ ነበር። ልክ ከቤቷ ስወጣ ምን እንደከነከናት አላውቅም። ሰጥናይ ብላ ጠርታ 2000 ብር ሰጠችኝ። በዛ 2000 ብር ጀመርኩኝ። አቡ ሴቲቷ 2000 ብር ነው የምትፈልገው። ሰጠኋት ደላላዋ 2000 ብሩን። ያንን 2000 ብር ሰጥቻት አቡ ምን እንደሆነ ሳላቅ ነገሮች ሁሉ ድርግምግም ጸጥ። ዛሬ ነገ ትለኛለች፣ ዛሬ ነገ ትለኛለች፣ ዛሬ ነገ ትለኛለች። ከዛ እቺ አሰራችብኝ የምልሽ በዛ መሀል እሷ ቤትም ሄዳለሁ። አቡ ጥቅል ጎመን እና ድንች ካለ እኔ ማንንም ቤት እንደ ውሻ ነው የምገባው። የሆነ የቡና ሱስ አለ ላይ የቡና ሱስ ያለባቸው ሰዎች የትም አይደል ገብተው የሚጠጡት ለቡና ሱስ። ጥቅል ጎመን እና ድንች ከሰጡኝ እኔ ማን ቤት ገባለሁ። በጣም ነው የምወደው ጥቅል ጎመን በድንች። አንድ ቀለታ እሷ ጴንጤ ናት አቡ ጴንጤ ናት። የገብርኤል ቀን ነው። ዶሮ አርዳ ሻማ ሎክሳ ጉዝጋዝ ጎዝጉዛ ነይ ብላ ጠራችኝ። ሄድኩኝ። እኔ ምንም ማውቀው ነገር የለም ፈጣሪ። እኔ አሁንም አላውቅም። አሁንም ማውቀው እኔ ምንም ነገር እኔ ብቻ መሆኔን ነው። በቃ እኔ መሆኔን ነው አሁን ላይ የማውቀው። በቃ ሌላ እግዚአብሔር በሚያውቀው ማውቀው ነገር የለም። ከዛ ነው ያለችኝ። ገባ። ከወትሮ የተለየ ነገር ነው። ኢማጂን አስቢ፣ ጥቅል ዶሮ ተሰርቶ ጥቅል ጎመን ከጎን ተደርጎ ሲሰጥሽ ምንድን ነው? ገባሽ? በላው በዛ ሰዓት ደስ ብሎኝ ምንም አላስብም። እንደ እህቴ ናት፣ ለኔ በጣም ትከራከራለች። የኔን ከኢትዮጵያ መውጣት ትፈልጋለች። ከዛ ያንን በላው። ዳቦ ደፍታለች። ይሄንን ዳቦ የሆነ ቦታ ይዘን እንሄዳለን አለችኝ። ለካ እኔ ሳላቅ የሷ ነገር ፕሮሰሷ ሁሉ ነገር አልቆላታል። በሴትዮዋ በኩል ከኔ ጀርባ ማለት ነው። ሁሉም ነገር አልቆላት እንደ ነገር ልትሄድ ነው። እሷም ቡና ትሸጣለች ማለት እሷም ቡና በቆሎ ተራ ቡና ትሸጣለች። እኔም ቡና ምንም ስለሚሸጥ ጎበዝ ስለሆንኩ ብዙ ሰው እኔ ጋር መጥቶ ላይክ ወጣት ነኝ ቆንጆም ነኝ። ወጣቱ በቃ ይመጣሉ ሁሉም እግዚአብሔር ይመስገን እሸጣለሁ። ከዛ በምን እንደሆነ ሳላቅ አቡ ክርስቶስ በሚያውቀው እሷ ተሳካላት። አበድኩኝ በቃ እንዴት ሆኖ ያንን ዳቦ ይዘን ሄድን። ዳቦውን ይዘን ደፍታ እብድ የሚያህል ዳቦ በእሳት ነበረ ትዝ ይለኛል። ደፍታ ይዘን ሄድን። ከዛ እዛ ከሄድኩ በኋላ ምን እንደተፈጠረ መድኃኒዓለም አላውቅም። ሄጄ ቆርቆሮ የሚመታበት ቤት ውስጥ ብቻ መኖሬን ነው የማውቀው። ቆርቆሮ ይመታል እዛ ቤት። ከዛ እዛ ሄድኩኝ። በቃ ምንም እኔ በዛ ሰዓት ምንም አልገመትኩም። መጣሁ። ከዛ በሁለተኛው ቀን ቡና አውጥታ አልሸጠችም፣ ቡናም አላቀረበችም። ፔርሙዞቿንም ቡና የምትሸጥበትንም ምኑንም ጭና እኛ ወደ መጣንበት ወስዳ ሰጥታ መጥታለች። ለካሷ ልትሄድ ነው ወደ ቤሩት ማለት ነው። ከዛ በቃ እኔ በጣም እላፊ ሲሆን በቃ እናቴ ህፃኗን ለኔ ትተሽ አጎትሽ ጋር ሂጂ ብላ አዲስ አበባ ሄድኩኝ። በዛ 2000 1000ን ሰጥቼ ለሴቲቷ 1000 ይቀራል። 1000 እጄ ላይ ነው ያለው። ከዛ በሱ ተነስቼ አዲስ አበባ ልሽ ሄድኩኝ። አቡ አዲስ አበባ ሄድኩኝ። አጎቴ ጋር እንደሄድኩ አጎቴ ጋር እዛ እንደተቀመጥ እኔ በቃ በምንም በማላውቀው ለሷ ተሳካላት። ሄደች ቤሩት ሄደች። ከዛ ቤሩት ሄደች። ልክ የምትሄድ ቀን ደወለችልኝ። ከሷ ቀድሞ ግን ሌላ ሰው ስልክ ደወለልኝ። ውሻ እከሌ አንቺና አዲስ አበባ መጣ ላግኝሽ ብትል እንዳታገኛት። እከሌ ቸርችም ሄዳ የቸርቹ ፓስተር እንዲህ ብሎ ነግሯታል። ህዝብ ሁሉ አይቷታል። ብትመጣ ልቀበል አንቺ ጋር አርፌ ቡና ጠጥቼ ልሂድ ብትልሽ ወደ ኤርፖርት እሺ እንዳታገኛት አሉኝ። ሰው ማጣላት አይደል የሚፈልገው አልኩና እሷም ሳትደውልልኝ እኔ ቀድሜ ደወልኩላት። ልትሄጂ ነው ወይ? ያው ምን ነው ሳትነግሪኝ? የኔ ነገርስ ደላላውን ጠይቂያት፣ እኔ ምን አውቃለሁ?
ለእኔ እግዚአብሔር ብሎ ተሳክቷል፣ ልሄድ ነው አለች። ልትሄጂ ነው? እሺ በቃ ሂጂ አልኩኝ። በቃ ምንም በቃ እና ትመጫለሽ እኔ ቤት? አዎ እመጣለሁኝ አለች። እሺ ስጠብቃት አትመጣም። እዚህ አካባቢ ነኝ ብላኝ ታክሲ ይዤ ሲሄድ አትመጣም። እንደዚህም ስል አትመጣም። በቃ ልታገኘኝ ስላልፈለግሽ እኔ ሄጃለሁኝ ኤርፖርት ነኝ አለች። በቃ እሺ ሰላም ሁኚ ደህና ሁኚ አልኩኝ። ከዛ በኋላ እኔ ስንት ጊዜ ቁጭ ያልኩልሽ? 5 ወር ኢትዮጵያ ሳልሄድ መጣሁ። ከአጎቴ ጋርም ሰው ቤት አትቀመጪም እንግዲህ መጣሁ። ገባሁ ወደ ስቃዬ ተመልሼ። ከዛ ወደ ስቃዬ አሁንም ህይወትን እንደገና ሀውዬ ወደ ስቃዬ ገባሁኝ። መኖር ጀመርኩኝ። የእሷንም ልጆች እየሄድኩ እያየሁ ምናምን። ሀቡ ክርስቶስ ምስክሬ ነው። ልክ በእሷ ቤርሽ በ4ኛ ወሬ ጸበል ሄድኩኝ። በቃ ጸበል ሄድኩኝ። ጸበል ሄጄ ስጠመቅ መንፈሱ የሚለፈልፈው የእሷን ስም እየጠራ ነው። የእሷን ስም እየጠራ ነው የሚለፈልፈው እኮ። ምን ሆነሽ ነው ጸበል ሄድሽ? ምን ስትሆኚ ላይክ መጮህ ጀመርሽ ወይ? ምን ሆንሽ? ምን አይተውብሽ ነው ቤተሰቦች ጸበል ይወሰዱ? አቡ የኛ አካባቢ ይርጋለም በጣም በጸበል የተያዘ ቦታ ነው። ዞር ስንል ከቤታችን አጠገብ እንደዚህ ጸበል ቤተክርስቲያን እንዲህ ነው ያለው። በቃ ዙሪያችን ነው። ሄድኩኝ ጸበል ማለት በአባ ቤት ሄጄ አንዳንዴ አባ ቤት እየሄድን የአባንም ካባ እናጥባለን ምናምን፣ እዛም ስራ ካለን እንሰራለን። ልክ የአባን ካባ ሳጥብ ወደቅኩኝ። ከዛ ስወድቅ እሳቸው ደነገጡና በሰዓቱ በመስቀል ምናምን ነካኩኝ። ነገ ጸበል ነይ ትምጣ አሉ። ጸበል ሄድኩኝ። በቃ ስሄድ አቡ እየጠራ የሚለፈልፈው የእሷን ስም ነው። እየጠራ የሚለፈልፈው መንፈሱ የእሷን ስም ነው። ምንም አላልኩም። ጸበሌን ተጠመቅኩኝ። ሱባኤን ገባው። አባ ገዘቱት። በቃ በሰላም መኖር ጀመርኩኝ። ሱባኤን ገባው ምናምን ሄዳለሁ። ከጸበል ከቤተክርስቲያን ዞር አላልኩም። ከዛ በቃ ጸበሌን ተጠቅሜ ልክ 1 ወር እንደሞላኝ የአጎቴ ሚስት ቪዛውን ሁሉን ነገር ጨርሳ ሰው አግኝታ ልክ በ5ኛ ወሯ ነይ ያለችኝ። ልክ እኔ የመጣው ቀን አቡኔ ወደ ቤሩት ሲሄድ እሷ ወደ ኢትዮጵያ ተመለሰች። በ5 ወሯ ይኸው መድኃኒዓለም ምስክሬ። ለምን አላ በቃ ተመጣች። በቃ በ5 ወሯ ይኸው ከታች የሚያውቁ የሰፈር ልጆች ሁሉ አሉ። መጣች በ5 ወሯ። ምን ሆኜ ነው የመጣሁት አለች። ዋይ ከኔ ጋር ኦሬዲ አትነጋገርም። እናቴም ሄዳ ለሰው ስሞታ ተናግራለች። አንቺ ጸበል ስትወሰጂ ስትለፈልፊ መንፈሱ የእሷን ስም ስላነሳ ኦሬዲ እሷ መተት አስመታብሽ እንደሆነ በአካባቢው ስለታወቀ ሁሉም ዘጋት። ኦኬ እሺ። ከዛ የእሷን ስም እየጠራ ነው መንፈሱ የለፈለፈው። ለዛ እናቴም ስለማታናግራት እሷ ከቤሩት መጣች። ከቤሩት ልክ በ5 ወር ስትመጣ እኔ ሄድኩኝ። ከዛ ሄድኩኝ ቤሩት ላይ እግዚአብሔር ይመስገን በሰላም መኖር ጀመርኩኝ። ሰዎቹም ጥሩ ናቸው፣ ይወዱኛል። እኔ የሰው ፍቅር አለኝ፣ እግዚአብሔር ይክበር ይመስገን። ሀብቴ የሰው ፍቅር ነው ሀቡ። በቃ ሰዎቹ በጣም ወደዱኝ ምናምን። ከዛ ልክ እዛ እንዲሄድኩ ነው አሁን የትዳሬ ነገር። ልክ በ5 ወሬ እዛ እንዲሄድኩ ነው ቤሩት እንደሄድኩኝ ባሌ ልክ እኔ በሄድኩ በ3ኛ ወሩ ሚስት አገባ። ነው አንቺ ቤሩት ከመሄድሽ በፊት አጎትሽ ቤት ስትኖሪ ምናምን እሱ ፍቃደኛ ነበር? ላይክ ሰላም አልተጣላችሁም? በሰላም ነው ወተሽ አጎትሽ ቤት ምናምን መኖር የጀመረው? ሸኝቶኝ በቃ በሰላም። እኔ እኮ አቡ በቃ ህይወቴ ላይ ምንም ይሁን ምንም ነገ ይስተካከላል ነው በቃ አስተካክለዋለሁ። ህይወቴን እኔ መስራት እችላለሁ ነው። ይጠጣል ኦኬ፣ ነገ ይተዋል ነው በቃ የኔ ሀሳብ ማለት ነው። ያ ነው በቃ እኔ የምኖረው ማለት ነው። ከዛ እሱ ልክ ሄድኩኝ ቤሩት። ልክ በ3 ወር ያጎቴ ሚስትና አሰሪዬ መጡ። እኔ በቃ አስቢ ልጄ ጡቴ ራሱ በዛ ሰዓት ላይ ያኔ አለው ጡት አለ ወተት ስላለ ያመኛል። ከዛ ልጄ ምን ሆና ነው በቃ የሆነ ነገር ኮሽ ሲል ልጄ ነው የምለው፣ የሆነ ነገር ኮሽ ሲል ልጄ ነው የምለው። እና ሴትዮዬና አሰሪዬና ያጎቴ ሚስት መጡ። አጠገቤ መተው ቁጭ አሉ። ስራ ታይና ቁጭ ባያሉኝ ቁጭ አሉ። ምንድነው ስላቸው፣ አይ የሆነ ነገር ልንነግርሽ ፈርተን ነው። ምንድነው የምትነግሩኝ ስል፣ አይ በቃ እንዳትደነግጪ ከዚህ በኋላም እንትን እንዳትይ ባልሽ ሚስት አግብቷል አሉኝ።
የኔ ባላ እና ታዲያ ለኔ ምን አደረገኝ? ገላገለኝ። ፈጣሪ ይስጠው። ይሄን ስላደረገ እኔ እነሱ ምደነግጥ ማለት ምጮኡ ምን መስሏቸው ነበር? እግዚአብሔር ይስጠው ይሄን ስላደረገ በጣም ነው ማመሰግነው ብዬ የሱን ታውኩኝ ማለት ነው። ከዛ 2 አመት የሞላውኝና ከቤሩት ኢትዮጵያ ገባሁኝ። ከዛ ኢትዮጵያ ገብቼ ኢትዮጵያ እየኖርኩኝ እግዚአብሔር ይመስገን ኢትዮጵያ እየኖርኩኝ 7 ወር ጸበሌንም በደንብ ተጠመቅኩኝ። ምን አልኩኝ 7 ወር ቁጭ ካልኩ በኋላ አቡ በቃ ህይወት ከባድ ሆነብኝ ለኔ። ለምን እናቴም ኑሮ ቆልቁሏል፣ ባሌም የተባለው አግብቷል። ምንም ለልጄ ምንም ወዲ ምንም ነገር ስለሌለ እኔ ምንድነው ሐሳቤ 2 አመት ሰርቼ መጥቼ ከልጄ ጋር እኖራለሁ። እሱ መንጃ ፍቃዱን ከያዘ እሱ ያኖረናል፣ ኑሮ ይስተካከላል ነው። ግን እሱ ይስተካከል አይደለም ጭራሽ ይባስ ብሎ አግብቶ እኔ ሲሄድ አንድ ወንድ ልጅ ወልዶ ጠበቀኝ። ከዛ እሺ ከሆነ እሺ አልኩኝ። ያዛ በቃ በ7 ወሬ ተመልሼ ያም ብዙ ቻሌንጅ አለው አቡ ብዙ ሰዓት መውሰድ አልፈልግም። በ7 ወሬ ተመልሼ ዱባይ መጣው ማለት ነው። አቡ ቤሩት እያለሽ ማለት ነው አንቺ የምትልኪው ገንዘቡን ልጅሽም መጀመሪያ ከባልሽ ጋር በሰላም ሸኝቶሽ ከሆነ የመጣሽው ልጅሽ ወንድ ነው ሴት? ይቅርታ ሴት ናት። ልጅሽ ለምን እሱ ጋር አልሆነችም? ለምን እናትሽ ጋር ሆነ? አቡ ልጄ ሲጀመር ጠጥቶ መጥቶ ይሄ ይቅርታ ለንግግሬና ጠጥቶ መጥቶ ስለሚያስመልስ በጣም ነው የምትሳቀቀው። ስለሚመታኝም አትፈልግም። አይታለች ኦሬዲ ይዛለች ጭንቅላቷ ላይ ገባች። ኮንቶማ ውሻ ምን አደረጋት ስትያት እንዲህ አድርጎ መታት ብላ ነው ሁላ የምትነግርሽ። ታያለች። ስለዚህ ልጅሽን እናትሽ ጋር አስቀምጠሽ ነው ወደ ቤሩት። ስለዚህ በየወሩ ደሞዝሽን ትልኪ የነበረው ለእናትሽ ነው? ለእናቴ ነው። በቃ ባጎቴ በኩል ለእናቴ ነው ደሞዝ የምልከው ማለት ነው። ኦሬዲ እናቴ በቃ ጭራሽ ልጄን ወደ ማሳደግ ገባች ማለት ነው። ከዛ እኔ ሐሳቤ 2 አመት ሰርቼ ልጄ ጋር ሄጄ ከልጄ ጋር መኖር ነው። ግን ከልጄ ጋርም እኖራለሁ ብዬ አስቤ አቡ ልክ ኢትዮጵያ ስገባ ነገሮች እኔ እንዳሰብኩቸው አይደሉም። እዚህ ጋር መናገር ማልፈልጋቸው ነገሮች ብዙ ነገር አሉ። በቃ እኔ እንዳሰብኳቸው አይደሉም ነገሮች አቡ በጣም ከበደኝ። ከዛ ኦኬ ተመልሼ መሄድ አለብኝ አልኩኝና ወደ ዱባይ በትግል እሱንም በስንት መከራ አቡ መምጣት አይቀሩም ዱባይ መጣሁኝ። ልክ ቢሮ ላይ በቢሮ ነው የመጣሁት። ቢሮ መጥቼ ልክ 3 ወር እንደተቀመጥኩ ነው ስራ አግኝቼ የገባሁት። ስራ የገባሁበት ቤትም አልተመቸኝም። ወጥቼ ጠፋውኝና መስራት ጀመርኩኝ። መስራት አቡ ካሁን በኋላ ያለውን ነው በደንብ እንድትሰሚኝና እኔ ህዝቡ አንዴ መኝታ ቤት ሶፍቴን ረስቼ የመጣው ክፍሌ ሶፍቴን ላምጣሽ። ይቅርታ እሺ። You wondering water? You wanna water? ሰላም ቤተሰብ እንዴት ናችሁ? ማብራት ጠፋሽ፣ ለዛ ነው ቪዲዮ የዘጋሁት። እንዴት ናችሁ? ሁላችሁንም ሰላም ብያችኋለሁ። የሀቡ ቤተሰብ ሀቡ የለችም፣ ለዛ ነው ያወራሁት። ምን ያስቃችኋል? ላውራ ብዬ ነው እሷ እስክትመጣ፣ ግን ማብራቱ ጠፋብኝ። ሀብዬ ፈጣሪ ይማርሽ። አውሪ ማሪ አውሪ። የጠፋ ሰው እንዴት ነሽ? ደህና ነሽ? ሰላም ነኝ ይመስገን። ሀብዬ ፈጣሪ ይማርሽ። እያየሁሽ ነበር። አሚን እናት አሚን። እንዴት ነሽ? ደህና ነኝ። ማብራት ጠፍቶ ነው ቪዲዮ የዘጋሁት። ይመጣል። አዎ የቤሩት ነገር። አይዞሽ። እንዴት ነሽ? ደህና ነኝ ሀብዬ። አለና ኪያ ቢዩቲፉል አርጓት ጋይስ። ቤሩት ነው ያለችው እና ሁሉንም ነገር ታመጣለች ከኢትዮጵያ። የባልትና ውጤቶች፣ ልብሶች፣ ሁሉ ነገር አላት፣ ሱቅ አላት። ሶ ኦርደር አድርጋችሁ ፍሪ ዲሊቨሪ ያላችሁበት ድረስ ቤሩት እልም ያለ ገጠር ራሱ ብትሆኑ ኪያ ቢዩቲ የፈለጋችሁትን አዛችሁ ታመጣላችኋለች። ካላመጣችላችሁ መታችሁ እኔ ጋር ከሳሷት። ቴንክ ዩ። እሺ ሜላት የምትገኘው በዩናይትድ አረብ ኤምሬት አቡዳቢ ነው። የአንድ ልጅ እናትና
የ5 ወር እርጉዝ ናት። በጣም ጀግና እናት ናት። እቤት ውስጥ ልብስና የባልትና ውጤቶችን እየሸጠች ልጆቿን የምታሳድግ ጀግና እናት ናት። አበረታቷል። ምንም ነገር ከፈለጋችሁ አቡዳቢ፣ ኤኒዌር፣ ዩናይትድ አረብ ኤምሬት በኢቲኤች ዲሊቨሪ ያላችሁበት ድረስ ትልክላችኋለች። ሜላትን ፎሎ አድርጋችሁ ምንም ነገር እዘዟት። አዛዥ ካለን እኔ ጋር መታችሁ ከሰቷት አለውና እሺ፣ አበረታቷት። ወደ እናት እንሄዳለን። አሁን ዱባይ መጣሽ። ቆይ መጀመሪያ ኢትዮጵያ ገብተሽ ከቤሩት 2 ዓመት ሰርተሽ ልጅሽን እናትሽ ጋር እያሳደገችልሽ በየወሩ ደሞዝሽን እየላክሽ ከ2 ዓመት በኋላ ከቤሩት ገብተሽ ኢትዮጵያ 7 ወር ስትኖሪ ተቸገርሽ። ችግር ማለት የገንዘብ ችግር፣ ኢኮኖሚካሊ ቸገረሽ። 2 ዓመት ሙሉ የቤሩት ደሞዝ ትንሽ ነው። በየወሩ ትልኪ ስለነበረ ምንም ነገር ስላላስቀመጥሽ ቸገረሽና በደላላ ድጋሚ ወደ ዱባይ መጣሽ። ዱባይ መጣው አቡ በደላላ ዱባይ መጣው። ዱባይ መጥቼ ያው እንዳልኩሽ አልተመቸኝም። ከመዳም ቤት እንደመጣው እዛስ ታይም ኮሮና ነበረና ስመጣ ማለት ኮሮና ጋቢያ ያኔ መጥቶ ትንሽ በረድ ያለ ጊዜ ነበር። ከዛ ግን ያው ምርመራ ምናምን አለ ከኢትዮጵያ ስትወጪ እና መጣሁኝ። ከዛ እንደመጣው ልክ በመጣው በ3ኛ ወሬ ሴትዮዋ አሳፍርሻለሁ ስትለኝ ነው አንቺ እኔ ከችግሬ አይበልጥም አንቺ ማሳፈር አልኩና እልም አልኩባት ማለት ነው። ከዛ እልም ብዬ የሰፈር ልጆች ነበሩ። የሰፈር ልጆች ጋር መጥቼ እንደገባው ቻይኖች እነሱ ጋር መጥቼ እንደተቀመጥኩኝ ቻይኖች ጋር ስራ አገኙልኝ። ቻይና ቤት ገባው። ቻይና ቤትም አቡሶየው በጣም ልክስክስ ነው፣ ባለጌ ነው። በጣም ነው የሚያስጠላሽ። በቃ በገንዘቡ አክተሙ ኮመንትክን አንብቤ ያለው ወንድሜ ብዙ ሰውም ድምጽ ሆኖ ካል ኮመንት ላይ የገንዘብ እርዳታ ፈልጌ አይደለም አስገቡኝ ብለሃል ወንድሜ። አክተሙ የእናት ኢትዮ ታሪክ ሲያልቅ ኦኬ አስገባሃለሁ። ዛሬ ደግሞ ከደከመኝና ሳላስገባክ ከመሸ ነገ አስገባሃለሁ። ቃሌ ነው። እሺ ወንድሜ በቃ ኮመንትክን አቆመው። ድምጽ ተሰልቷል። ቴንኪው። እሺ ወደ ዱባይ በደላላ መጥተሽ 3 ወር ሰርተሽ ሴትዮዋ ልታሳፍሪ ስትል እንዳትሳፈሪ ብለሽ የሰፈር ልጅ ፈልገሽ ጠፍተሽ ኢጃዛ ቤት ቻይኖች ቤት ስራ ተገኘልሽና ቻይናዎች ቤት ገብተሽ ክትት ብለሽ 2 ዓመት ከ3 ወር ሰርተሽ ቻይናዊው ጾታዊ ትንኮሳ ማድረግ ጀመረ። ግን ለመጀመሪያ ጊዜ ቻይና ጾታዊ ትንኮሳ ሲያደርግ ቻይና ማለት ሴትዮዬ ናት። ቻይና ግን ሰውዬ ቱርካቢ ነው። ቱርኪ ቻይና ያገባል። አዎ እሷ እዛ ስትማር እዛ ስለተማረች እሷም ኦሬዲ ላይክ እንደ ቱርክ ናትና ግን ሰውዬው ምንድነው ስትዩ ቻይና ነኝ ነው የሚለው እሷን ስለሚወዳት ሚስቱን ስለሚወዳት። ግን እሷ ቻይና ናት እሱ ቱርክ ነው። ቱርክ ቱርክ ላይ ወዳቸው ነበር። ቻይና ያገባሉ። አቡ ፊልም ላይ ስለማታቸው በቃ ጸድዳሉ ይመስሉኝ ነበር። እሺ ኤኒዌይ ሰውዬው በጣም ሀብታም ነው። በጣም ሀብታም ነው። በቃ ላይ አንድ ወንድ ልጅ ውለጅልኝ ነው። ከዛ ሂጂ ኢትዮጵያ የፈለግሽውን ላርግልሽ ነው የሚለው። ያንን በአግባቡ አይደለም የሚለው፣ በግዴታ ነው። ገባሽ? ያንን የሚያደርገው በግዴታ ሚስቱ ያለች ይሄ እንደዚህ መንገድ ላይ ከሚጣል ወረቀት እያነሳ የአገር ሴት ያመጣል። በጣም ቆሻሻ የሆነ ሰው ነው። ያ ነገር ደግሞ እኔ ደበረኝ በቃ። ከዛ ለጓደኞቼ ነገርኩኝ። አንድ ቀን ልብ ካለው እንደ ሚስት አያገባሽም ምን አባቱ ነው አስረግዝሽና ሄደሽ። ይሄ እኮ ንቀት እኮ ነው። እኔ ደግሞ እኔ እግዚአብሔርን እኔ አቡ በህይወቴ ውሸትም አልወድም መዋሸትም አልፈልግም። እንደዛ ሲለኝ ሚስቱ ማናት? ኧረ በጣም 2 የሚያማምሩ ልጆች አሏት። አየሽ ግን ንቀቱ ግን እሷ መውለድ አትፈልግም እሷ ከዚህ በኋላ ካልፈለገች እኮ ሙስሊም ከሆነ እንደ 2ኛ ሚስት ማግባት ይችላል አንቺን ከፈለገ እንጂ እንደ ውሽማ ላስወልድሽ ባለጌ ስድ ይሄ ይኸውልሽ ንቀታችን ሲልቁ ነው። እንደዛ ሲለኝ እሱ እንደዛ ሲለኝ ምን እንዳረኩት ታውቂያለሽ? ኦኬ አንተ ከኔ ልጅ መውለድ ከፈለግ መጀመሪያ ህጋቢ አድርገኝ በምኖርበት ሀገር ህጋቢ አድርገኝ ወረቀቴን ሲይዝ ለዛ ነገር ችግር የለውም። ግን ደግሞ እኔ ህጋቢ ሳልሆን ያንን ነገር መሆን አልፈልግም አልኩት። እንደማያደርገው ስለሚያውቅ ማለት ነው። እሱ 100 ብርና 50 ብር እየሰጠ ሊባልግ ነው የሚፈልገው። አንቺ ሊያታልልሽ ነው፣ ሊገዛሽ ነው በ100 እና በ50 የሚፈልገው። እኔ ደግሞ እንደዛ አልገዛም። ከዛ ቲቼ መጨረሻ ላይ ቪዲዮ ሁሉ ይዤበት ራቁቱ ምናምን
ወጣሁኝ ከዛ ቤት ማለት ነው። በቃ ሁለት ስልክ አለኝና አንዱን አስቀምጬ በአንዱ ቪዲዮ ምናምን መጨረሻ ላይ ገፍቶ ሲመጣ ወጣሁኝ ከዛ ቤት። ቪዲዮ ምናምን ያሽበት ክፍልሽ ሊያስቸግርሽ በራቁ ሲመጣ አንድ ስልክ ደብቀሽ ቀርጻሽው ነው? ከዛ አሳይተሽዋል ቪዲዮ? አሳይቼው ወረቀት የለኝም ነበረ ፖሊስ ጣቢያ እየሄድኩ ነው አለኝ። ሂድ እኔም ይሄንን አሳያለሁ አልኩት። ከዛ በስንት መከራ ቤት ውስጥ ሆነሽ ቢገልሽስ ያንን ጉዱ እንዳታውጭበት እዛው ገለው ቢቀብረሽ ነው? እንዴት ደፍረሽ? ከወጣሁ በኋላ ነው ቪዲዮውን የላኩለት። ከወጣሽ በኋላ ነው? ኦኬ ከቤቱ ከወጣሁ በኋላ ነው ቪዲዮውን የላኩለት። ከዛ በቃ የመጨረሻ ገፍቶ ሲመጣ ወጣሁኝ። በቃ እዛ ቤት የጸሎት ቦታ አለኝ፣ የጸሎት ቤት አለኝ። ጠዋት እጸልያለሁ፣ ማታ እጸልያለሁ። ለዛ በቃ ሁሌ በቃ ፈጣሪ ማለት ከመጥፎ ነገር ጠብቀኝ ነው የምለው። ምክንያቱም ያንን እሱ እንደዛ ሲያደርግ ባያደርግ እንኳን ከኔ ጋር እንትን ሲል ብታይ ሚስቱ አስብ ሁሉ የሁለታችንም የኔ ህይወት ኢየሱስ ታው የኔ ህይወት በጣም ነው የሚበላሸው። ከዛ የመጨረሻ ገፍቶ ሲወጣ ወጣሁኝ። ከዛ ኢጃዛ ቤት ሄድኩኝ። አቡ ኢጃዛ ቤት ሄድኩኝ። 8 ወር ሙሉ ኢጃዛ ቤት ቁጭ አልኩኝ። ያለ ስራ ያለ ምንም ነገር ጠዋት መታመም ማታ መታመም በቃ ከሰው አልስማማ። አቡ ከዚህ በኋላ ነው የኔ ስቃይ የጀመረው። አስቢ እናቴን ምረዳ እኔ ነኝ። እህቴ አለች አቡ የኔ የታላቄ ታላቅ ደሃ ምስኪን ናት። ምንም የላትም ከኛ የምትፈልግ ናት። የታላቄ ታላቄ ግን አላት አቡ በቃ ኢትዮጵያም እያለች ትሰራለች። ከዛ እንትን ሄደች። እኔ እዛ ቻይኖቹ ቤት እየሰራው ያለ እሷ ጆርዳን ሄዳለች። ጆርዳን ሄዳ እየሰራች ነገሮች አልስተካከልም ሀቡ ነገሮች ለእናቴ አንድ ነገር አታደርግም። በደንብ ስሙኝ። ለእናቴ አንድ ነገር አታደርግም፣ አትረዳም። የኔ ልጅ እናቴ ጋር ስላለች ነገሮች ሁሉ እኔ ላይ ነው ሀቡ ጫና የወደቀብኝ። ሀቡ ይሄንን ነገር የምናገረው ከኔ የበለጡ ሰዎች አማክሬ የሰው ከኔ ከተሻለ ሰው ጋር ጠይቄ ነው ዛሬ አንቺ ቤት መጥቼ ልናገር የቻልኩት። ነገሮችን በደንብ አገናዝቤ ነገ የምጸጸትበት ነገር እንዳይኖር ነው። እንትን ጆርዳን እያለች አቡ ነገሮች አልሳካሏት ትሞክራለች፣ አይሳካላትም። እህቴ በመከራ ሳትሰራ ከጆርዳን ኢትዮጵያ ገባች። ኢትዮጵያ ስትገባ ኢትዮጵያም ሄዳ መበሳጨት ሆነ ስራዋ። እሷም በቃ ባሏ እርጉዝ እያለች የሆነ ነገር ስላለባት በቃ በዛ ነገር መበሳጨት ትግስት የላትም። የእናቴ ልጅ አልኳት አቡ አንዳንድ ጊዜ እናት እንደ አባትም እንደ እናትም ሆና አሳድጋ ብላ ያለቀሰችብን ቀን ነገሮች አይሳኩልንም። ያንቺ ነገሮች ስትይጂ የሚበተነው ስጨብጪ የሚጠፋው ያለ ምክንያት አይደለም። እናታችን ረግማሽ ይሆናል እንጂ ሂጂ ቻይኖቹ ቤት እየሰራው እንጂ ሂጂ እናትሽን መርቂኝ በያት። ጆርዳን ራናዊ ነበረች። ገንዘብ እየላክሽን ጊቢ ከእናትሽን መርቂኝ በያት። እሷ ራናዊ ስራታ ነው አይደለም አቡ ኖ ገባች እኮ ሰዎቹ አሳፈሯት። አልወደዷትም፣ አሳፈሯት። በመጣሽ በስንተኛ ጊዜዋ እንጂ ጂጃሽ ብር የምትልኪላት ታዲያ ከየት ነው የምትሄደው? ኢትዮጵያ ሆና ነው አዲስ አበባ ዘመድ ጋር። ከጆርዳንም ስትገባ እናትሽ ቤት አልገባችም፣ ዘመድ ቤት ነው የገባችው። አዎ ኦኬ። ጸብናት ከእናቷ ጋር ጸብናት አይደለችም። ታዲያ ቁጭ ብላ ታች እየሰማችኝ ነው። አሁንም በደንብ እንድትሰማ ነው እኔ የምፈልገው። መግባት ሲኖርባት አስገብተሽ እሷንም ትጠይቂያታለሽ አቡ። እሺ አዎ። ከሁለት የሚገርምሽ እናቴንም ለእናቴም አማክሬ ነው ዛሬ አንቺ ቤት የመጣሁት። እሺ
ከጆርዳን ስትገባ ኢትዮጵያ ምንም ብርም የላትም፣ ትበሳጫለች። እኑሽ ነው ስማ፣ እኑሽ እናታችን ረግማሽ ይሆናል። ሂጂና መርቂም በያት ብዬ 10,000 ብር ሰጠኋት። የሚስቁትን ጥርሳችሁ ይርገፍ፣ ሚውት አድርጓቸው። ምንም የሚያስቅ ነገር አለ እዚህ ጋር? ኮሜዲ ነው እያወራች ያለችው። ሞዴሬተሮች ፕሊስ፣ የሚስቁትን 3 ነው 4 ሰዎች የሚስቁ አይቻል፣ ያውም ሴት ሆነው የሴት ስም ይዘው ሚውት አድርጓቸው። ጥርሳችሁ ይርገፍ ኢንሻአላህ። yes you can have one። እኔ እዚህ ቤት ብስኩትም ማስቲካ ምንም ነገር ለራሴ መግዛት አልችልም ማለት you can have one። ያኛውን ጨርሳችሁ ጨርሱት። ይሄንን you can have one and give one for your sister, give one for Hannah. Okay mama, I'm not I am your son, so you cannot come down. Oh sorry mommy. Okay, you can have one for you. Yeah, one for you, one for Nunu, one for Hannah. Okay? አሁን የበላሁትን ብስኩት ሳልደብቀው እዛ ጋር ትቼው መጥቼ ይዞት መጥቶ ማማ ሰዳ አንድ ፍሬ አለኝ። አሁን እሷ አንድ ፍሬ ይላል። ከዛ ሁሉ ከዛ እኔ ቁርጤን አውቄ ለእነሱም ስጣቸው፣ ተካፈሉና ብሉ ታልኳቸው። አንድ የሚስማማኝ ነገር ባገኝ ተሻምተው እየበሉት ነው። እሺ ይቅርታ ማሬ፣ ቀጥይ ውዴ። ከዛ ከጆርዳን ኢትዮጵያ ገብታ ነው ብር ሰጠዋትና ሂጂ እናታችን ረግማሽ ይሆናል መርቂኝ በያት የማይስተካከሉልሽ አልኳትና ኢትዮጵያ አደረኳት እና ማለት ከአዲስ አበባ ወደ ይርጋለም ሄዳ እናታችን እንድትመርቃት አደረኩ። ከዛ ሄደች። አቡ ይሄንንም ዛሬ የምናገረው እናቴ አስታውሳኝ ነው። ክርስቶስ ምስክሬ ነው። አቡ ያንን አደረኩ። በቃ እኔ ማለት ቢኖረኝ ለእህቴ እህቴ የኢትዮጵያ ስትኖር ራሷን ያኖረች ናት፣ ጎበዝ ናት። በጣም በነፃነት ነው መኖር የለመደችው። መዳም ቤት ገብታ መስራት አትችልም ማለት በቃ አትችልም ስልሽ በቃ በነፃነት መኖር የለመደ ሰው ሀቡ መዳም ቤት ገብቶ መስራት ላይ እንደዚህ ተጠባብቃ ምናምን መስራት አትችልም። ያ ነገሯ ያሳዝነኛል። ግን ምንም ማድረግ ስለማልችል ግዴታ መስራትና ህይወትን ማየት አለባት። በዛ በጣም ነው የምታሳዝነኝ። ከዛ ያንን እያደረኩኝ እሷ በምን በኩል እንደሆነ አላቅም፣ እንዴት አድርጋም እንደሆነ አላቅም፣ ተሳክቶላት ኳታር ሄደች። እናቴ ጋር ሄደች። እኔ ያልኳትንም አላደረገችም። ተመረቂም ብያት ያንንም አላደረገችም። ጫው ለራስ ስትል ብዬ ሁሉንም ነገር ተውኩኝ። አያገባኝም። እኔ በሰዓቱ የምችለውን ነው ያደረኩት። በቃ ማድረግ ያለብኝ ከምንም በላይ የሰው ምርቃት ነው ሀቡ። እኔ እዚህ 4000 ሰው አለኝ። 4000ም ቢመርቀኝ የአንዱ ይሰማልኛል፣ ቢረግመኝም የአንዱ ይሰማልኛል። በዛ ነገር አምናለሁ። ከዛ አላደረገችም፣ ችግር የለውም እኔ ምን አገባኝ አልኩኝ። ኳታር ሄደች አቡ። እግዚአብሔር ይመስገን ኳታር ሄዳ መስራት ጀመረች ምናምን ነገር። እሷ ኳታር ስትሄድ እኔ ግን እዚህ ዱባይ ላይ በእራብ እሷ እየሰራች እኔ ተቸገርኩ በጣም። ኢጃዛ ቤት ያመኛል። በአመት ነው የምታሳድስብኝ እየሄደች እቺ ሴት ያሰራችብኝ ሴት በአመት ነው የምታሳድስብኝ። በአመት ነው የምታሳድስብኝ። ያመኛል። ከዛ አቡ ማርያምን በቃ ሲነሳብኝ ዱባይ ላይ ራቁቴን ነው የሚያስኬደኝ። ራቁቴን ነው የሚያስኬደኝ። ቴንክ ዩ እንደ እብድ ራቁቴን ነው ሀቡ ዱባይ ላይ የሚያስኬደኝ። ኪያ ነው የሮጠ ከኋላ የሆነ የሚሰበስበኝ ሀቡ። ኪያና ሚስቱ ጓደኞች አሉኝ ኢጃዛ ቤት። እኔ ጓደኛ ሳይሆን ቤተሰብ ናቸው ኢጃዛ ቤት ያሉት። ለኔ ቤተሰብ አለኝ ነው የምለው። የኛ ኢጃዛ ቤት ቤተሰብ በይው አቡ። ከዛ እንደዛ እየኖርኩኝ አቡ 8 ወር ቁጭ ስል ቆይ ለማያውቁት ልንገራቸው። አሁን ለገባችሁ ምንድነው የሚታደሰው ላላችሁት መተት ያሰራባት ሰው አለ በፓስፖርቷ ኢትዮጵያ። ኦኬ ያ ነው በየአመቱ የምታድስባት ሴትዮዋ። መተቱን ሄዳ ስታድሰው እሷ ይነሳባታል። ከዛ ሀቡ 8 ወር ቁጭ ስል አንድ ቀን በጣም ቸገረኝ ሀቡ። ሞዴስ ይቸግርሻል። እኔ እግዚአብሔርን ነው የምልሽ ኢጃዛ ቤት ያውቃሉ። ሩዝ በልቼ ማደር አልፈልግም።
አነሳም በዛም አንድ ጉርሻ ይሁን እንጀራ በቃ እንጀራ ነው ብለው ምንም ይስጡኝ። አንድ ጉርሻ እንጀራ ነው የምፈልገው በቃ ከምግብ ሁሉ የእንጀራ ናፈቀኝ። ኢጃዛ ቤት ብቻዬን ቀረው። ሁሉም ስራ ነው የገባው። እኔ ለኔ ስራ ይመጣል ፎቶ ልካለሁ። መዳሞች አንፈልግም ይሉኛል። እልካለሁ አንፈልግም ይሉኛል። ከዛ አፉ መጣ። አፉ በዛ ለምን አፉ ሳይመጣ በፊት እሷ ኳታር ናት ያለችውና እንውሽ እናወራለን፣ በሰላም እናወራለን። በዛ ሰዓት እንውሽ አልኳት። ራበኝ እባክሽን፣ ሞዴስም ቸገረኝ። ኢጃዛ ቤት ልጆችም የሉም እየወጡም አይደለም። ከአንዱ ተበድሬ እንኳን እንዳልበላ እባክሽን ብር ላኪልኝ። እኔ አንድ ወር ደሞዜን ስራ እንደገባው እሰጥሻለሁ። ሀቡ እኔ ክርስቶስ ምስክሬ ነው። ስራ ስሰራ ወደ ኪሴ ሳልል ነው። እኔ ሰፈር ያለ ሰው ሳረዳ ሩቅ ቦታ እኔ በቲክቶክ ሰው እርድ ተብዬ ረድቼ አላውቅም። እውነቱን ለመናገር ጎረቤቴ ብዙ ችግረኛ ስላለ ለነሱ ነው ማረጋው። ይናገራሉ አሉ የሚያቅሰው አለ። ይኸው እዚህ እግዚአብሔር በሚያውቀው ማለት ነው። ኪሴ ሳላስገባ ለቤተ ክርስቲያን ሳልሰጥ ኪሴ አላስገባም ብር። በቃ ከደሞዜ ከአናቱ ላይ ነው ማደርገው። ምን ማድረግ የምፈልገው ግን እንደዛ የሆንኩ ልጅ ራበኛ አቦ ጠማኝ። ኢጃዛ ቤት የሚመጣ ሰው ጠፋ። ጠዋት ማታ ኪያ ቤት ነው የምሮጠው። ያሳፍራል። እሱ ቤትም ሁሌ መሄድ ያሳፍራል። የሆነ ነገር ሲሆን ኪያ ተብሎ ለሱ ነው ቶሎ የሚደወልለት። እሱ ነው የሚጠራው። የኪሴን የሚሰጠኝ እሱ ነው። ግን በጣም ቸገረኝ ሀቡ እያደር ማለት በቃ ቢሰጠኝ ይሰጠኛል፣ ግን መጠየቅ ይቸግርሻል። ሁሉን ነገር መናገር አትፈልጊም። ለልጄ ምን ልላክ? ከእናቴ ራቅኩኝ፣ ከልጄ ራቅኩኝ። 8 ወር ሙሉ ማለት ነው። በቃ ማለት አወራቸዋለሁ ደህና ነኝ ጸሎት አድርጉልኝ። እናቴም ችግሬን ስለምታውቅ ጸሎት ነው የምታስደርግልኝ በክርስትና ስሜ እኮ። ግን አንቺ 2 አመት ቤይሩት የሰራሽበት 2 አመት ከ3 ወር ዱባይ የሰራሽበት ሙሉ በየወሩ ምትልኪ ባይሆን ኖሮ ስራ አጥተሽ ኢጃዛ ቤት ስትቀመጪ እንደዚህ ባልተራብሽ እንደዚህ ባልተቸገርሽ ነበር አይደል? ያንን አላሰብሽም? ምን ነው እየቆጠብኩ በነበረ ኖሮ በምሰራ ሰዓት ሙሉን ባልክ ኖሮ ጥኒት ለራሴ የሆነ ቦታ ወሸቅ ባረግ ኖሮ ዛሬ ላይ አይርበኝም ነበረ። ስራ አጥቼ ኢጃዛ ቤት ስትቀመጥ ከቤይሩት እኮ ሲሄድ አስቀምጬ ሲሄድ እናቴ ላስኪት ለብሳ ነው የምታድረው። ቆርቆሮ በረዶ መጥቶ በሳስቶት ላስኪት ለብሳ ነው የምታድረው የኔ እናት። ባስቀመጥኩ ብር ትንሽም ቢሆን ባይስተካከል እሱን አስተካከልኩኝ። በከዝ ቤይሩት ያልኩን ነገር ያ ነገር አለቀ። ግን እዚህ መጥቼ እኔ በቃ እልካለሁኝ አቡ እልካለሁ። እናቴ በምልከውም ነገር ደስተኛ አይደለችም። ለምን ሰርታ መኖር የለመደች ከኔ መቀበልን አትፈልግም እናቴ። ግን እናቴ በጣም የደከመች አሁን ላይ ታማሚ ሆና የኔ ልጅ እያሳደገች ቤት ውስጥ ብር ብላ ቁጭ ያለች ምስኪን የሆነች በቃ አቡ ኢማጂን አስቢ። በጣም ምስኪን እናት ነው ያለችኝ። በጣም ምስኪን እናት ምታሳዝን ጨዋ ለልጆቿ ስትል አንገቷን የደፋች ሀቡ ለሷ ደብቄ እሷ እንጀራ ያማራት እሷ ስጋ ያማራት ለኔ ብደብቅ ፈጣሪስ ምን ይለኛል? አቡ አፈልብላ ትናንትኛን ያኖረችው እንሽ ብር ላኪልኝ ስትላት ሆሞ ብሉ ገፉማ ብሉ። እኛ ቤት ገፉማ በልተን አናውቅም አቡ እግዚአብሔር። ዱቄት አገንፍታችሁ ብሉ ትላለች እናቴ። እሱን ነገር መብላት ራሱ አትወድም። እኛም አንበላም እሷም አታበላንም። በቃ ብያቱ አቡ ላንቺ ቤተሰብሽ ያስለመደሽ ነገር አለ ከልጅነትሽ እንደዛ ትላታለች እናቴ። በእውነት ነው የምልሽ ብር አፏን አውጥታ ስጡኝ ብላ አትጠይቃኝም አታውቅም። ቸገረኝም አትልም። አውቄ ነው የምልክላት። ከዛ 8 ወር አቡ እናቴን የሰው አይን አያት። እዳ ገባው። ከሰው መበደር ነው አቡ፣ ከሰው መበደር መላክ ነው። ልጄ ትምህርት ቤት የግል ትምህርት ቤት ማስተምራት አውጥቼ የመንግስት ትምህርት ቤት አስገባዋት። የልጄ በቃ አይምሮዋ ተነካ። እከሌ የግል እየተማረች እኔ ለምን መጀመሪያ ማትቺውን አስለመድሽኝ? ልጄ ያንን ማምጣት ጀመረች። ያንን ጥያቄ ምን አባቴ ነው። እኔ አሁን ላይ የእናቴና የልጄ ሳይሆን ያሳሰበኝ የኔ ነው። እየበላሁኝ አይደለም፣ የምፈልገው ምግብ እያገኘሁኝ አይደለም፣ እያመመኝ ነው። ጸበል መሄድ እፈልጋለሁ፣ ኢትዮጵያ መሄድ እፈልጋለሁ።
በዛ ታይም በቃ ሁሉም ነገር ዙሪያው ገደል ሆነብኝ። ከመከለስ ወጣ። ከዛ የእናቴ ልጅ አልኳት አወራታለሁ በደምብ። የሆነ ሰዓት ምን አለችኝ? በቃ አንቺ እዚህ እምቢ ካለሽ ሂጂ ኢትዮጵያ ግቢ አለችኝ። ኢትዮጵያ ሂጂ በቃ እዚህ ኑሮ ዱባይ ላይ እምቢ ካለሽ ኢትዮጵያ ሂጂ አለችኝ። መጀመሪያ እዚህ ካታር ያለችውን እኔ ያለሁበት ሀገር ያለችውን እህትሽን እህቴ ራበኝ፣ የሙዴስ ቸገረኝ፣ ኢጃዛ ቤት 8 ወር ስራ አጥቼ ተቀምጬ ተራብኩ ስትያት ምንድን ነው የለበሰችልሽ? ስንት ላከች? እሱን ልነግርሽ እኮ ነው። እሱን ልነግርሽ ነው። ያንን እያወራን ስንሄድ ኢትዮጵያ ግቢ በቃ እንደዛ ከሆነ ኢትዮጵያ ግቢ። እኔ ፀጉር ሙያ ስላለኝ ትንሽ ፀጉር ቤት እንዴትም ብለን ከፍተን እንሰራለን። ኢትዮጵያ ግቢ ዋው ያንዴ ከልጅቷ ጋር ስለሆንኩ እንትን አልኩኝ። ከዛ ኢትዮጵያ ግቢ ብላኝ ኢትዮጵያ እንዴት ነው የምትገቢው? አቡ ትናንትና ኢትዮጵያ ፓስፖርት ለማውጣት ወዲህ ወዲያ ስለ 50 ብር ቸግሮኝ ያልሰጠኝ ቤተሰብ ዛሬ ይሰጠኛል ብዬ እሱን አምኜ ኢትዮጵያ መግባት ለኔ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ከዛ ኢትዮጵያ ግቢ ስላለችኝ እኔ ኢትዮጵያ አልሄድም፣ ግን እዚሁ ስራ ፈልጌ እሰራለሁ። ኦኬ ጊቭ ሚ ሃሎ አይ wait ከዛ ኢትዮጵያ ግቢ ስላለችኝ ያው ብዙም ደስተኛ አይደለሁም። እኔ አልገባም ብያታለሁ። ከዛ ራበኝ እንውሽ አልኳት። በማርያም ራበኝ። እኔ አሁን ስራ ስላልሰራው አበድሩኝ ብልም እኔ የዱባይ አባቶች ራሱ እዚህ መጥተው ይናገራሉ። እኔ መንፈሱ ሲያመኝ አቡ እንዴት አፈር ድሜ ነው የሚያስበላኝ። በቃ አፈር ድሜ አሞኝ አፈር ድሜ አብልቶ ነው የሚያስነሳኝ። አቡ በእናትሽ እንውሽ ራበኝ። ሞዴስም ቸግሮኛል። እኔ ምንም ነገር የለኝም። ሃይሻ እዚህ ስላለች እኔ ሃይሻን ብር ስጪ ማለት እፈራለሁ። አንቺ ተበደሪልኝ ቢያንስ ስራ ላይ ስለሆንሽ። ከዛ አይሻ ማናት? አይሻ ማናት? እስካሁን ታሪኩ ላይ ስሟን ያልሰማ ነው። አይሻ ማናት? የሰፈር ልጅ ናት። የሰፈር ልጅ ናት። ኦኬ እንደዛ በይ። አይሻ የምትባል የሰፈራችን ልጅ እዚህ አለች ብለህ በያ። እንዴት አይሻ ማናት እንላለን እኛ? ታሪኩ ላይ እስካሁን ስሟ ያልተጠረሰው። እሺ ታውቂያለሽ። እና ታይሻ ብር ሰጅልኝና እኔ እሰጥሻለሁ በያት። አንቺ ትሰጫታለሽ፣ እኔ ደግሞ ለአንቺ መልሼ እሰጥሻለሁ አልኳት። ከዛ እሺ ርቦኛል ብያታለሁ። ታውቃለች በጣም እያመመኝ ነው። በቃ ጥሩ ላይ አይደለሁም አቡ። በህይወትና በሞት መካከል ነኝ ያለሁት። ኢጃዛ ቤት ልጆች ከኔ ጋር በጣም እየተቸገሩ ነው። ይመጣሉ አይተውኝ የሆነ ነገር ይገዙልኛል ምናምን፣ ከዛ ይሄዳሉ። ሁሉም ወደ ስራው ነው የሚሄደው። ገባሽ? በጣም ከኔ ጋርም የተቸገሩም ልጆች አሉ። ከዛ ስላት እሺ አሁኑኑ እደውልልሻለሁ፣ አሁኑኑ ነው የምደውልልሽ ብላ ጠላቴ ዝም ይበል በዛው እልም ብላ ጠፋች። በቃ እደውላለሁ ብላ በዛው ቀረች። አቡ ስንት ጊዜ አላየኋት። በቃ የለች። ከዛ እንደዛ እየሆንኩኝ አፉ መጣ። አፉ ደግሞ ማምለጥ የለበትም ለኔ። በቃ አፉ ብር የለኝም። 8 ወር ነው ቁጭ አልኩት። አቡ እንደነገርኩሽ መድኃኒዓለም ብዬ ካለቀስኩኝ አቡ በንጹህ ልቤ ስለማለቅስ ምንም የማይሆንልኝ ነገር የለም። እግዚአብሔርን ነው የምልሽ አቡ። በቃ በዛ ሰዓት ላይ ፋሲካ ጾም ነበረ፣ 2 ወር ጾም ሱባኤ ያዝኩኝና አልቅሼ ጠየቅኩት። ፈጣሪ ወይ ትናንት ከቆሸሸ ህይወት መጥቼ ዛሬም ተበሳጭቼ እዛ ህይወት እንድገባ ከፈቀድ አንተ እንደ ፍቃድህ ይሁን ብዬ ለሱ አልቅሼ ነገርኩት። እግዚአብሔርን ነው የምልሽ። ለሰው ያበደርኩት ብር ነበረ ማለት ኢትዮጵያ ነው፣ እዚህ ሳይሆን ኢትዮጵያ ነው። ስሰራ ሻይኖቹ ቤት ስሰራ 90 ሺህ ብር ያበደርኳት ነበረች። እሱንም መለሰችልኝ ወዲያው። አፉ መጣ ስላት ለፓስፖርቴ ብዬ ፓስፖርት አፉ ሳይመጣም አወጣለሁ ብዬ ስለነበረ ፓስፖርት ብዬ የኛ ዋና አከራያችን ጋር ያስቀመጥኩት 1000 ብር ነበር። ፓስፖርት ግን 1300 ብር ነበር። አሁን አፉ ሲመጣ 300 ብር ጓደኛዬ ሞልታልኝ አወጣሁኝ ፓስፖርት።
ከዛ የቤት ልጆች አሉ። እናት አንቺ ወረቀት ሳትይዢ እንዴት እኛ ብላ ሁሉም ያላቸውን ሰጡኝ። ወረቀቴን እግዚአብሔር ይመስገን በሴልስ ወረቀቴን ያስኩኝ። አቡ ልክ ወረቀቴን እንደያዝኩኝ እግዚአብሔር ይመስገን አስቢው፣ ሁሉም ነገር እኮ ተዘጋግቶብኛል። አቡ ግን ሁሌ ፈጣሪ ተስፋ አልቆርጥም አልቅሼ እነግረዋለሁ። ልክ ወረቀቴን ይዤ ልክ በያዝኩኝ በወሩ የኔ ጓደኛ የምትሰራው ራሻዎች ሰዎች ጋር ስለነበረ እሷ ወረቀቷን ስትይዝ ወደ ኢትዮጵያ መሄድ ትፈልጋለች እናቷን ለማየት። 13 ዓመት እናቷን ሳታይ ነው የኖረችው እዚህ። ለዛ መሄድ ስለምትፈልግ እሷ ስትሄድ እዛ ቤት ተካችኝ። በስንት ብር አቡ? በ3500 ብር ደሞዝ። እግዚአብሔር ሲክስሽ ብቻ አስቢ። ቁጭ ብዬ ነው የምውለው። በ3500 ብር ሴትዮዋ ለሷ የምትከፍላት 2800 ብር ነበር። ለኔ 3500 አረገችልኝ። ከዛ 3500 ብር አደረገችልኝ። በሱ መስራት ጀመር። ከዛ እየሰራው አቡ የእናቴ ቤት ሊወድቅ ደርሷል። አሁን በደንብ ስሚኝ አቡ፣ የእናቴ ቤት ሊወድቅ ደርሷል። 8 ወር ምንም አልሰራውም። ምንም ነገር የለም። እናቴ ጠላ እየሸጠች እንዲሁ በቃ ወዲህ ወዲያም እያለች ነው እየኖረች የነበረው። ከዛ በልክ እንደሰራሁኝ የሆነች ጓደኛዬ ከኔ እኩል ወደዚህ የመጣችው እንደዚህ ስናወራ አንቺ የእናቴን ቤት አሰራው እኮ እንደዚህ ስንጨረሰብሽ ይሄን ያህል ብር እና ይሄን ያህል ብር አወራ ቀላል ነው። እንደዛ ከሆነ እኔም ላሰራ በቃ የእናቴን ቤት ከሲስተሬ ጋራ ከእህቴ ጋራ ጎረቤት ያውቃል አቡ እናቴን እንደማኖር ለእናቴ እንደኖርኩኝ ለእናቴ ብዙ መስዋዕት እንደከፈል እናቴን በቃ ሁሉም ነገር አቡ እኛ ቤት እናቴ ቴሌቪዥን ብርቋ ነው። ቧንቧ ውሃ ብርቋ ነው። አጥር ግቢ ታጥሮ መኖር ብርቋ ነው። ያንን ሁሉ አረኩላት። የምትጓጓውን ነገር አድርጌላታለሁ። ጎረቤት ሁሉ ያውቃል አቡ። እግዚአብሔር ምስክሬ ነው የምልሽ። ሁሌም እንደተመረቅኩኝ ነው አቡ። የሰው ምርቃት እኔን አይጥለኝም። ከዛ ስትለኝ ኦኬ እንደዛ ከሆነ እኔም ላሰራላት። ኦኬ ባሌ ያግዝሻል ምናምን። እሺ ባልሽ ካገዘኝ አገናኘኝ። ከባሉ አገናኘችን። ስንት ይፈጃል ምናምን ስላ ጓደኛዬ ማለት ነው ይሄን ያህል ይፈጃል ምናምን አለኝ። ኦኬ ይጀመር አልኩት። ከዛ በዚህ አጋጣሚ የእናቴን ቤት አሰራለሁ ብዬ እየተማከርኩኝ እያለ ለጓደኞቼ ደግሞ ለሌሎች ነገር ብቻሽን የሚሆን ነገር አይደለም፣ ብቻሽን ስለማይሆን እኛ ከእህትሽ እናስታርቅሽ። አንቺ ቤቱን ብትሰሪ እህትሽ የእናቷን አልጋ ቤቱን የቤት ዕቃ እሷ ትቀይራለች ብለው ያስታረቁኝ ልጆች ይኸው ኮመንት እየጻፉ ነው አሉ። እሷ ምን አለች? አዎ እሷ ቤቱን ከሰራች እኔ ዕቃ ቀይራለሁ ለእናታችን። የእናታችን ዕቃ የሞተ የድሮ ዕቃ አላችሁ። ዝም ብላ አይደል የጠፋችሁ? የዛኔ ብር ጠየቅሻት እሺ አለች። ጠፋች። መች ተጣላችሁ? አዎ ጠፋች። እንዲህ አቡ በዛ መሀል ብሞትስ እንደታመምኩ እያወቀች በዛ ተዘጋጋችሁ? አዎ በዛ ተዘጋጋን። በዛ የተነሳ በቃ ብዙ ጊዜ ሳንነጋገር ቆየን። ከዛ ደውላ አታውቅም? እንደዘጋሻት በምን አወቀች? ደውላ ታውቃለች? በቃ አታውቅም፣ ደውላም አታውቅም። እኔም ብሎክ አደረኳት። አቡ አባያት አትመጣም። ለኔ የችግሬ ጊዜ ያልደረሰልኝ ሰው አንገቴን ቀና ስል ቢመጣ ያ ሰው ለኔ ምንም ነው። በቃ ለኔ ምንም ነው። እሺ ከዛ እንዴት አገኘኋትና ሊያስታርቋችሁ ቁጥሯን ሰተሻቸው? ቲክቶክ አለ፣ ቲክቶክ ትጠቀማለች እሷም። እሺ ከዛ አስታረቁን። ኦኬ ተባለ፣ ታረቅን። ከዛ አቡ እኔ ቢያንስ ቤቱ ይጨርሳል ብዬ ያሰብኩት ሜቢ 200 ሺህ ብር። አቡ ቤት አፍርሶ መስራት ይቻላል። የድሮ ቤት ነው አቡ፣ እግዚአብሔር ምስክሬ ነው። ይኸው ጌታ ነው የምልሽ የጨረሰብኝ ከ300 ሺህ ብር በላይ ቤቱ። በቃ የሆነ ቦታ አንውሽ አልኳት። በቃ እኔ አሁን የቤቱ ነገር አቃተኝ፣ ብቻዬን አግዥኝና የቤቱን ዕቃም ተጋግዘን እናሞላለን፣ ቤቱንም ተጋግዘን እንስራ። በቃ የእናታችን ቤት ሰው ምን ይለናል? ነገ መሞትም አለ መኖርም አለ። ጓደኞቻችን እንኳን ሲሄዱ የእናታችን ቤት አስጠልታው ነው ሳይ ምን ይለናል? እኔና አንቺ እዚህ እየኖርን
እናስተካክል የእናታችንን ቤት አልኳት። ከዛ በቃ እኔ የሲሚንቶ ችልሻለሁ ብላ 50 ሺህ ብር ሰጠችኝ። እኔ ቃል አለብኝ፣ ጽዋ አለኝ፣ የማርያም ጽዋ አለኝ። አቡ የማርያም ጽዋ ማንም ሳያግዘኝ ራሴ ነው የማወጣው ብዬ በደንብ የኔ ቢጤዎችን አብልቼ ራሴ ነው የማወጣው። ማለት ማንም ሳያግዘኝ እንዲያግዘኝ አልፈልግም፣ በራሴ ብር ማለት ነው። ያም ጽዋ ደረሰብኝ ከፊት። ከዛ እሷ ግማሽ ላይ 90 ሺህ ብር አገዘችኝ። ቤቱ ኦሬዲ ወደ 400 ምናምን ሺህ ብር ወሰደ ማለት ነው። የምንድን ነው አገዘችሽ? የማርያም ጽዋ የምታወጭበት ነው ወይስ የቤቱ? አይደለም የቤቱ። ለቤቱ ቤቱ በጣም ብዙ ብር ወሰደብን። እኔ እንዳሰብኩት አይደለም። እኔ ቀለል አድርጌ ነው ያሰብኩት። ይሄን ሁሉ ይወስዳል ብዬ አላሰብኩም። ከዚህ 90 ሺህ ብር አገዘችኝ። እሷ በእናቴ አካውንት 190 ሺህ ብር ነበር ያስገባችው። ሀቡ በደንብ ስሚ፣ 190 ሺህ ብር እኔና እሷ ነን ያለ ነው። ከዛ ክርስቶስ አለ በመሃላችን ይሄንን ነገር ስናወራ፣ ሌላ ማንም የለም። ከዛ እንውሻ አልኳት። አሁን ላይ ብር ያስፈልጋቸዋል እነማዙ። የዚህ ነገርም እየጎደለ ነው። 100 ሺህ ብሩን ለኔ አበድርኝ። እሷ ዱባይ መምጣት ስለምትፈልግ 100 ሺህ ብሩን ለኔ አበድርኝ። አንቺ ዱባይ ስትመጪ በመምጣት በምትፈልጊ ሰዓት እኔ የቀረውን ብር ሞልቼ እወስድሻለሁ። ስንትም ይፍጅ ስንትም በ100 ሺህ ብር ላይ ጨምሬ እወስድሻለሁ መስከረም ላይ አልኳት። እሺ ተስማማን። ዱባይ እሷ ኦልሬዲ ዱባይ ከኳታር ገብቶ ወደ ዱባይ መምጣት ትፈልጋለች። ኦኬ ከካታር ነው ጓታ ነገርሽማ። ታሪኩ ላይ ስትታረቁ ነው ከካታር የገባችሁ? አልገባችም አቡ፣ አሁን በቅርብ ነው የገባችው። ኦኬ እሺ። እኮ አንቺ ከካታር ስትገቢ ዱባይ በፍሪ ቪዛ አመጣሻለሁ ነው የምትያት? አዎ በቃ የጨረሰውን ጨርሼ አመጣሻለሁ ሙሉን ራስሽ ችለሽ። አዎ ግን 100 ሺህ ብሩ እኔ ጋር እንዳለ ሆኖ ማለት ነው። ኦኬ እየጻፈች ነው እህቲቱ። ማነው ስሟ? የቲክቶክ ስሟ እየጻፈች ነው አስገቢያት እያለኝ ነው። ከዛ ሲኞሪታ ነው ስሟ? ሲኞሪታ ነው። እኔ አላውቅም። እንዴት የእህትሽን የቲክቶክ ስም አታውቂም? ማሪ ቲክቶክ አላት ተጠቃሚ ናት አላልሽም? ከታች ሆና እየሰማችኝ ነው አላልሽም? መጠቀሟን አውቃለሁኝ። እንደምትሰማኝም ሼር እንደሚያደርጉላትም ሀቡ በደንብ ነው የማውቀው እንጂ እኔ ስሟን እኔ በቃ በየጊዜው ስለምትቀያይረው ነው መሰለኝ እኔ አላውቅም። እኔ ኦልሬዲ ከኔ ጋር አቡ ከተቦላለክን ቆይተናል። እሺ ችግር የለም ማሪ። ከዛ ሀቡ ወስድሻለሁ መስከረም ላይ ወስድሻለሁ አልኳት። ከዛ እሷ ሄደች ከመስከረም ቀድማ ኢትዮጵያ ገባች። ኢትዮጵያ ገብታ ሀቡ በዛን ጊዜ ልክ ከያቺ ልጅቷ እኔን ተክታኝ ሄደች ልጅ ከኢትዮጵያ ወደ ስራዋ ስትመጣ እኔ ስራ አጣሁኝ። ቁጭ አልኩኝ። አሁንም 3 ወር የነበረኝን ብር የእናቴን ቤት ሰርቼ ጨረስኩኝ። የሰራሁትን ሴትዮዋ ጋር የሰራሁትን ስራ የለኝም። 3 ወር መጥቼ ኪያዛ አርሴማ ቤት ቁጭ አልኩኝ አቡ። ከዛ በልጅቷ ተመለሰች። ከኳታር ኢትዮጵያ ሄደች። ኖ የተካችሽ ልጅ በ3500 ድርሃም ስራ ያስገባችሽ ልጅ። ተመልሳ ተሰራይ ነው የምጨነችሽ። ያው ቤተሰብም ጓደኛም ስለሆነች አምጪም ሳትለኝ ይኸው ስራው ስለምትፈልገው እንደምትሰራ ስለማት ይኸው ስራዎች በክብር ብዬ ሰላም። ስንት ወር ሰራሽ? 6 ወር። 6 ወር ተመስገን። እሺ እና ለእህትሽ የዛ ጊዜ እኔ በፈለግሽ ሰዓት ዱባይ በፍሪ ቪዛ አመጣሻለሁ 190 ሺህ ስጪኝ ብለሻት ነው? 190 ሺህ ብሩ ለእናቷ ቤት የሰጠችው ነው። ጎደለ ስላት የሞላችው ነው። 100 ሺህ ብሩን ግን እኔ አበድርኝ ብድር 50 ሺህ ለብቻ የሰጠችሽ አለ ከ90 ሺህ ውጭ አይደል? ቅድሚያ ኖ አልሰጠችኝም። ለምን 50 ሺህ ያልሽ ቅድም? እኔ እኮ 50 ሺህ እና 90 ሺህ አንድ ላይ ነው በጭንቅላቴ የደመርኩት። 130 ሺህ 50 ሺህ ለብቻ አልሰጠችሽም። በቃ መጀመሪያ 50 ሺህ ሰጠች። ከዛ 40 ሲጨምር 90 አይሆንም? አዎ ገባኝ። አንድ ላይ 90 ሺህ ነበረብሽ። እኔ 90 ሺህ ለቤት አገዘችሽ። አንቺ ካወጣሽው 400 ምናምን ሺህ ላይ 90 ሺህ ለቤት አገዘችሽ። ቅድም ሲሚንቶ ልቻል ብላ 50 ሺህ ሰጣለች ስላልሽኝ ነው። እና 100 ሺህ ደግሞ አበድሪኝ አልሻት አበደረችሽ።
100,000 ብሩን ከሚቀመጥ አንቺ እንደዚህ ከሚቀመጥ እንሽ እንደዚህ ማህበርም ደርሶኛል። እንደዚህ ስትያት እሺ አለች ወይ ነው ጥያቄው? ምክንያቱም እናታችን ጋር ስላለ አከለክልም አበደረችሽ፣ አለቀ። አበደረችሽ እና አሁን ወደ ነበርንበት መተናል። 100,000 አበደረችሽ። ከዛ ያቆምነው 6 ወር ሰርተሽ በ3500 ድርሃም እነዛ ፈረንጆች ቤት ቁጭ ብለሽ ምትይገቤ ስራውን የተካችሽ ልጅ ተመልሳ መጣች። አንቺ ቃማ የለሽም አለኝ አቦ አለኝ። በምህረት አዋጁ 90,000 ብር ያበደርሻት ልጅ በ90,000 የኢትዮጵያ ብር ብቻ ይቃማ ማሰራት ቻልሽ? ኖ ጓደኞቼ አበደሩኝ። እዚህ ያሉት ስራ ላይ የነበሩት አበደሩኝ ብር። በስንት ኢጃዛ ቤት ኢቃማ ያሰራሁት አቡ 9,500 ብር ከፊሌ ሀዊ ናት። እንደውም ሀዊ ጋር ነው። እሷ ጋር 2 ወር በሰራተኝነት በቤት ሰራተኝነት ወረቀቴን ለመያዝ በቤት ሰራተኝነት እሷ ጋር ሰርቻለሁ። ሀዊ ጋር እሱ ላይ ጨምራ ነው የሰራችልኝ እኮ። ስለዚህ ምንም ብዳ የለብሽም። በቃ የዛኔ ነጮቹ ቤት ስትገቢ ነፃ ሆነሽ ነው የገባሽው። አቡ የልጆች ዕዳ ነበረብኝ እየሰራሁኝ ከፈልኩኝ። ኦኬ 6 ወር አልቆ ስራውን ስትለቂ ከዕዳ ነፃ ሆነሽ ነው ሄደሽ የተቀመጥሽው? አዎ። ኦኬ ከ6 ወር በኋላ ልጅቷ መታ ስራውን መልሰሽላት አመስግነሽ ስራውን አስረከበሽ። አንቺ ስራ ፈተሽ ጋር ስትቀመጪ ስራ አተሽ ነው? አዎ ስራ የለም አቡ፣ ስራ የለም። አመመኝ፣ መሀል ላይ አመመኝ፣ አሁንም አመመኝ አቡ፣ በጣም አመመኝ። ከዛ ስራ ፈትቼ ቁጭ ስል በጣም ነው የሚያመኝ፣ ስለምጨናነቅ አቡ ያመኛል በጣም ገባሽ። ከዛ በጣም አመመኝ። በዛ መሀል 3 ወር ቁጭ አልኩኝ። 3 ወር ቁጭ ብዬ አሁንም ድጋሚ ሀዊ ቤት ሰራተኝነት የቤት እኔ አቡ ስራ ምንቅስ ልጅ አይደለሁም። ማንም ጋር ማንም ብሬን ብቻ ነው የምፈልገው፣ እሰራለሁ። የቤት ኩሽና ማለት ነው። ለሀዊ ቤት ለሰፊዎች ለሷ ምግብ መስራት ገባሁኝ ማለት ነው። እግዚአብሔር ይስጣት፣ ትወደኛለች። ስንት ወር ተቀምጠሽ ነው ኪያ ጋር ስራተሽ? ኪያ ጋር 3 ወር ቁጭ አልኩኝ። ሀዊ ቤት 1 ወር ከምናምን ቀን 1 ወር ከ4 ቀን ነው ሰራሁኝ። በ3 ወሩ መሀል ማለት ነው። በዚህ በ3 ወሩ ኖ አይደለም። የኔ ጥያቄ ኪያ ጋር ስንት ወር ቁጭ አልሽ ስራ ፈተሽ? ወረቀቴን ከያዝኩ በኋላ አሁን ከስራ ከወጣሁ በኋላ 3 ወር 3 ወር ከነጮቹ ቤት ወረቀትሽን ይዘሽ ነው ነጮቹ ጋር የገባሽው አይደል እንዴ? ለምን ወደ ወረቀት ተመለሽ? ወደ ኋላ ማሪ ወረቀት ይዘሽ ነጮቹ ቤት ገብተሽ 6 ወር ሰርተሽ የስራዋ ባለቤት ስትመጣ ስራዋን አስረክበሻት ስራ ፈተሽ ኪያ ቤት ተቀምጠሽ 3 ወር ያለ ስራ ኪያ ቤት ተቀምጠሽ ከዛ ሀዊ ድጋሚ ቀጠረችሽ። እሱ ጋር ነው። እሷ ጋር ሀዊ ጋር መስራት ጀመርኩ። እየሰራሁኝ እያለ አጋጣሚ ኪያ ሰው ስለሌለው እሱ ደግሞ እኔ ጋር ሱቅ ስሪልኝ ሴልስነቱን ስሪልኝ አለ። እሱ ጋር ገብቼ እሱ ጋር እየሰራው እያለ እዛ ነጮቹ ጋር ስሰራ የነበረው ሴትዮዋ በጣም ነው የምትወደኝ አቡ፣ በጣም ነው የምትወደኝ። ስራ መጣችልኝ፣ አሁን ያለሁበት ስራ ማለት ነው። በጥሩ ደሞዝ በጣም በቃ በጥሩ ደሞዝ ስራ መጣችልኝ። እየሰራሁኝ ነው አሁን ያለሁት ማለት ነው። እና ምንድነው አቡ አሁን ልልሽ የመጣሁት ምንድነው ይሄ የ100,000 ብር ጉዳይ ነው። አሁን ላወራሽ የመጣሁት ያ 100,000 ብር እወስድሻለሁኝ፣ እኔ ብር ጨምሬ እወስድሻለሁ ዱባይ አልኳት። እወስድሻለሁ ብያት እሺ አለች። ልክ ኢትዮጵያ እንደገባች መስከረምም ሳይመጣ ቃሏን በመሃል አጥፋ ከሀብታሟ ትናንትና እየተወደቃችሁ እናታችን ዝናብ እየነካት ነው፣ እናታችን እንዲናት፣ እናታችን እንዲናት ብዬ ሳለቅስባት የነበረችው ከሀብታሟ አክስቴ ጎን ቁጭ ብላ ስትሰጠን ብዬሻለሁ ቅድም። እኔና እህቴ መድኃኒዓለም ነው ያለው፣ ከሶስታችን ውጪ ማንም የለም። ይሄን ብር ስትሰጠኝ እህቴ በሷ መሀል እሷ አጠገብ አስቀምጣ ይሄው እሷን አስቀምጬ ነው የምጠይቅሽ ብሬን ስጭኝ አለችኝ። እንዴ አልኳት። አሁን ላይ ስራ ፈትቼ ቁጭ እንዳልኩ ታውቂያለሽ። የነበረኝን ብር በእንደዚህ ጨርሻለሁ። እዳ ነበረብኝ፣ እዳዬን ከፍያለሁ። የእናታችንን ቤት አሰርቻለሁ። ስራ ፈተሽ ኪያ ቤት ከተቀመጥሽ ሰዓት ነው? አዎ በዛ ሰዓት ማለት ነው። ከዛ ስጠይቀኝ የለኝም አሁን ስራ ለስራ ብርሽን እሰጥሻለሁ። ግን ደግሞ እንዴት ነው በእሷ መጀመሪያ አክስታችን የለችም። በእሷ አጠገብ እንዴት ነው ልጠይቅኝ የምትችይው? እኔን ጠይቀሽኝ እምቢ ብዬሻለሁ። እሷ ኢትዮጵያ ስትገባ አቡ ከእናታችን ጋር አትስማማ። ምን ብያታለሁ?
እንሽ ብያታለሁ። እናታችን እያረጀች ነው። በሆነው ባልሆነው ልትጨቃጨቅ ትችላለች። ቻያት እናታችን። አደራ ሚስጥራችን ከቤታችን ከግቢ እንዳይወጣ። ለምን አውቃለሁ፣ የቤተሰቤን ጸባይ አውቃለሁ። ትዕግስት የለም ገባሽ? ያንን ስለማቅ ማለት ነው። ሀቡ እሺ ብላ ልክ በሄደች ሀቡ በሁለተኛው ቀን ከእናቴ ጋር ተጣልታ ሰው ቤት ነው ሄዳ ያደረችው። እናቴ ከፍ ዝቅ አድርጋ ነው የምትሰድበው። ችግር የለም እሱን ታገኘዋለች፣ እኔ አያገባኝም። እሱ ሁሉም የእጃችንን ነው የምናገኘው። ሁሉም ብድሩ ይጠብቀዋል ሀቡ። ከዛ አሁን ለኔ ስሞታ ልትነግር ደወለች። ውሻ ማዙ እኮ እንደዚህ እንሽ አልኳት። ከዚህ በኋላ ስለ እናቴ መተሽ ክፉ ነገር ብታወሪ አልቀበልሽም። እናት ሁሌም እናት ናት። እናት ሁሌም ትክክል ናት። በቃ ስለ እናታችን ክፉ ነገር አታውሪ አልኳት። ከዛ መደወል ተወች። በቃ ሳትነግረኝም መምጣቷንም ሳላቅ ምኑንም ሳላቅ እናቴን ምን አደረገችልሽ? እኔ እግዚአብሔርን ልጅቷ ስለያዘች እንጂ የእናቴን ቮይሶች ሁሉ ላሰማሽ ይችላል። አቡ ክርስቶስ ምስክሬ ነው። አቡ እኔ መናገር ሁላ ያቃተኝ ነው ማወራው። በነገራችን ላይ ማለት በቃ መናገር ሁላ አቅቶኛል። በቃ እኔ በጣም የደከመኝ ልጅ ነኝ አቡ፣ ማርያምን ነው የምልሽ። ከዛ እናቴ ምን አረገች ኢትዮጵያ ስላል 40 ሺህ ብር ሶፋ ገዝታልኛለች። 40 ሺህ ብር ሶፋ ገዝታልኛለች። ከዛ ውጪ ለኔ ምንም አላደረገችም አለች። ኦኬ በቃ እሱንም ማድረጓ ትልቅ ነገር ነው። ከዛ አሁን በዚህ ስራ ከገባኝ ገና መቼ መሰለኝ በ9 2 ወሬ ነው። አሁን በ9 2 ወሬ ነው የሚመጣው ማለት ነው። አሁን ኦገስት 9 ነው ኦገስት ዲሴምበር 9 ስንት 2 ወሬ ነው 3 ወሬን ይዛለው ማለት ነው። ከዛ ደወለችና አሁን እኔ ይሄንን የሰራውበት 3 ወር የሰራውበትን ብር አቡ እህቴን ላመጣ ብቻዬን ስላቃተኝ አቡ እያመመኝ ነው። አቡ ከአንቺ ጋር ቁጭ ብዬ ምግብ እየበላው መሀል ላይ ምን ሰዓት እንደሚለውጠኝ አታቂ። ስራ ቦታ ላይ በቃ እየሰራሁኝ ከመቼው እንደሚለውጠኝ አታቂ። ታክሲ ውስጥ ከመቼው ዙሮኝ እንደምወድቅ አታቂም። በቃ በጣም ነው የሚያመኝ አቡ። ጸበል መሄድ እፈልጋለሁ። ጸበል መግባት እፈልጋለሁ። ደክሞኛል አቡ። ወጣት ነኝ። የ26 ዓመት ልጅ ነኝ። አሁን ላይ ጥርሴ ረግፎ አልቋል። ሰውነቴን ቪዲዮ ከፍቼ ባሳየሽ ህፃን ልጅ ነው ማክለው። ለእናቴ አስባለሁ፣ ለእህቴ አስባለሁ፣ ለልጄ አስባለሁ። የኔ ህይወት የለም፣ ለኔ ማሰብ የለም አቡ። እኔ 1 ወር አሞኝ ካላኩኝ እኔ አፈር ብላ እናቴ ምግብ አትበላም ነው የምልሽ። ማንም ይሰጣት የለም። እኔ ነኝ የምረዳት አቡ። አንድ እጅሽ እስቲ ለብቻ አጨብጭበሽ አሳየኝ እስኪ። ያጨበጭብልሻል አንድ እጅሽ ብቻ። ደከመኝ፣ በልጅነት ደከመኝ አቡ። አንጀቴን ከፍቼ ባሳይሽ አንጀቴ ወደ ውስጥ ጥፍ ብሏል። በሽተኛ ነው የምመስለው፣ ማርያም በሽተኛ ነው የምመስለው። በጣም ነው የሚያመው። ኢትዮጵያ ጸበል መግባት እፈልጋለሁ፣ ግን እኔ ለኢትዮጵያ ብዬ ከሄድኩኝ እናቴ ሳትበላ ነው የምትኖረው። እናቴ ከሰው ጋራ ማህበራዊ ህይወት አትኖርም። እድር አትገባም። ሌሎቹስ አንቺ ብቻ ነው እንደናችሁ የወለደችው? ስንት ነው የወለደችው? 4 ነን ብዬሻለሁ። አንዷ የኔ ታናሽ ናት። ሌላዋስ? አንደኛዋ አሁን ሙሽ ናት ምክንያት አንደኛዋ ሙሽ ናት። አንደኛዋስ? አንደኛው መብራት ትባላለች። ያቤሎ ነው የምትኖረው። እሷም ከኛ የምትፈልግ ናት፣ ከኛ የምትጠብቅ ናት። ታናሽሽ? ታናሽ ገና ልጅ ናት አቡ። እሷን ላመጣ እየታገልኩኝ ነው። መጀመሪያ ሞክሬ እሷ ከመጣችልኝ እኔ ኢትዮጵያ ሄጄ ጸበል እገባለሁ ነው በቃ ሀሳቤ። ጸበል እገባለሁ በቃ። መጠመቅ እፈልጋለሁ። እያመመኝ ነው። አሁንም መንፈሱ የትናንቷን ልጅ እየጠራ ነው የሚለፈልፈው አቡ።
ገባሽ? በየአመቱ ነው እየሄደች የምታሳድሰው። በየአመቱ ነው እየሄደች የምታሳድሰው። እሷን እየጠራ ነው ዛሬ ላይ የሚለፈልገው። እግዚአብሔርን ኪያን ማስገባት ትችያለሽ አለ ከስር እየጻፈልኝ ነው ታስገባኝ እያለ ነው። እግዚአብሔር ኪያን አስገቡት ጋይስ። አቡ ሲያመኝ ሽንት ቤት ነው አትይም፣ የት ነው አትይም። አንስቶ ነው የሚጥለኝ፣ ራቁቴን ነው የሚያስጌደኝ። አቡ ከበደኝ ብቻ እህቴን አመጣታለሁ ብዬ በኪያ በኩል ጀምሬ እሱም አልተሳካም። እህቴ ከአንዴም ሁለቴ ማለት አይንጠጣች አሁን እንደሚጠጣችው ሁለት ጊዜ ማለት አይንጠጥታ የተረፈች አንዴ የሚገል ነው። መርፍ ነው መድኃኒት ነው ምንድን ነው? የሚገል መድኃኒት ነው ማለት አይን ነው የሚባለው። ገዝታ ነው አቡ ገዝታ ነው ብሎ ይሸጣል እንዴ? ልክ እንደ እንትን ነው ላይክ እንደ ምንድን ነው የዕቃ የሚታጠብበት ምንድን ነው እንደ ፍላሽ ማለት ነው። እዚህ ሀገር ፍላሽ ክሊኒንግ ስታፍ ያው እንደሱ እንደ ምንድን ነው የተባይ መድኃኒት ነው ብቻ። እሱን ጠጥታ አቡ ከአንዴም ሁለቴ ሆስፒታል ገባች። ከአንዴም ሁለቴ ሆስፒታል ገባች። አቡ ስንት አመቷ ነው? እድሜዋ ስንት ነው? ታናሽ በስንት አመት ነው አንቺ ልትበልጫለሽ? እሷ አሁን 18 አመቷ ነው። አሁን 18 አመቷ ነው እንዴ? አንቺ የዛኔ እናትሽ ሀያትሽ ጋር ትታሽ ስትሄድ ታናሽሽ ተወልዳ ነበረ። አንቺ የ15 አመት ነው። ጥንጥዬ ናት። አዎ ጥንጥዬ ናት ማለት ያኔ ብዙም ጥንጥዬ አይደለችም። አቡ አንቺ የ15 አመት እንጂ ያለሽ እሷ ታናሽንና እኔ ነን የምናስቸግራት እንጂ አስቸግሯትም። አሁን አንቺ 26 አመትሽ ነው። ስለዚህ 26 አመቴ ነው። ልጅ አሁን 11 አመቷ ነው የኔ ልጅ። እንትናት ገና የዛኔ 3 አመት ልጅ ነበረች። አንቺ 15 አመት ልጅ እያለሽ እናትሽ በጣም ትንሽዬ ናት። ሐዋሳ ስትሄድ የ3 አመት ልጅ ነበረች ታናሽሽ። ቼቼ ነው በቃ ቼቼ ነው የምታረጋት። ወፍጮ ቤትን ስንሰራ ቼቼ እያረግናት ነው ይዘን እኔና እናቴ ሄደን እየሰራን የነበረው። ስለዚህ 18 አመቷ ታዲያ ትምህርት ጨርሳ ነው አረብ ሀገር መምጣት የፈለገችው። 8 ሚኒስትር እምቢ አላ በቃ በዛ ላይ እኔ ማገዝ ትፈልጋለች። አውቃለች እንደደከመኝ በቃ ማገዝና እኔ ሄጄ ጸበል እንድገባ ነው የምትፈልገው። በቃ ሁሉም ሰው ነይ ነው አቡ። አንቺ የሆነ ሰው እኔ ልግባ ብሎ ይጻፍልሽና ገብተሽ ይንገሩሽ አቡ። በጣም ነው የሚያመኝ ማርያምን አቡ። ግን አንድ ወር አሞኝ ኢትዮጵያ ብገባ እናቴ አትበላም፣ እናቴ አትጠጣም። በቃ እኔ ነኝ ሁሉን ነገር። ጓደኞቼ ሲጠይቁላት ታግዣታለሽ ወይ እቺ ልጅ አራኑሽ አግዣት እባክሽ እንደዚህ ነው እያገዝኳት አይደለ እነሱ የተንደላቀቀ ህይወት ሊኖሩ ብለው ነው። በዚህ በ100,000 ብር የተነሳ ትናንትና እናቴ ቮይስ እናቴ ጋር ልካ አንቺንም ልጅሽንም አሳቅላለሁ አቦ ሄጃ አለቻት። አቦ ማለት ይሄ የሚሳልበት ቦታ ነው፣ ስለት የምትሳይበት። የሰው ልጅ እናቱን እንደዛ ይላል። ዛሬ መጣሁት ቆርጬ መጣሁት በዛ ነው። እንዴት ነው እናቱ? ወይ 100,000 ብሩን አንቺ የዛኔ ስትጠይቅሽ አንቺ ኪያ ቤት ስራ ፈተሽ ተቀምጠሽ ነበረ። 3 ወር ኪያ ቤት ስራ ፈተሽ ተቀምጠሽ ከዛን ሀዊ ጋር በድጋሚ ተቀጠርሽ። ሀዊ ጋር 2 ወር ነው ሰራ ያልሽ ያቡ ሀዊ ጋር ከኪያ ጋር 3 ወር ተቀምጠሽ